ቢያንስ በሳምንት 3 ቀን ጠንቋይ ቤት ሄዳል። በዘራችን እንዳለ ቤተሰባችን የዋቄ ፈታ እምነት ተከታዮች ነበሩ። ኦሮሞ ባህላዊ ሃይማኖት ወይም በዋቄ ፈታ ቀድሞ የሞቱ ሰዎችን ጠርቶ የሚያናግሩ ኤኬራ ዱቢፍቱ የሚባሉ ወይም ደግሞ የሞቱትን ሙታን አናጋሪ ማለት ነው። በዓለም ዙሪያ ያሉ ትልቅ መንፈሳዊ ንቅናቄዎች ወደዚህ ወደ ሙታን ዓለም ሄደው መረጃ ያመጣሉ። ያቴቴ ሲባል እናቶች ላይ ያለ መንፈስ ነው። የቤተሰቡ ግማሹ ድንገት ይሞታል። የሞተ ሰው ተጠርቶ ጠሪው ይጠይቃል። እናንተ ሁላችሁም ገና ታልቃላችሁ። ትንንሾቹ ሞቱ አልቀዋል፣ ትልልቆቹም ያው የሞቱ ኦልሞስት የቤተሰባችን ግማሹ አልቀዋል። ስለዚህ ቤት ሰርታችሁ ጫጩ ጫሌዎቹ ወደዛ ቤት ገብተው በዛ ቦታ ደግሞ በየጊዜው መስዋዕት እንድታቀርቡ እንድትለማመኑ አምላካችሁ ማሊማ የሚባሉ ለምሳሌ ዝናብ የሚያዘንቡ ዝናብ የሚያስቆሙ ፍጥረት ሁሉ በአያና ነው ከእግዚአብሔር ጋራ ከዋቃ ጋር የተገናኘው ተብሎ ስለሚታሰብ፣ ስለዚህ ፍጥረት ሁሉ ላይ አያና ነው የሚገዛው። አያና ይሄንን ፍጥረት ዓለሙን ዩኒቨርሱን አንድ ላይ ሆልድ አድርጎ ይዛል ተብሎ ስለሚታሰብ ገዳን አባ ገዳን የሚሾመው እሱ ነው። ቃሉ ነው የሚሾመው። የራሱ ስርዓት ያለው በደንብ አምልኮ የሚደረግበት ቤት ይሰራል። ለዛ ደግሞ አንድ ወንድ ልጅ አለ። በዛ ጊዜ እኔ ብቻ ነኝ። በ7 ዓመቴ ከመንፈሳዊ ዓለም ጋራ ህብረት ማድረግ ጀመርኩ ማለት ነው። ከኢሬቻ ነው የጀመርነው። ደም ይዘን ወንዝ ሄደን ኢሬቻ አድርገን አይምሮዬም በነፍሴም በመንፈሴም በቀንም በሌሊትም የሚያልፉ ብዙ ነገሮች አሉ። አንደርስታንድ ላደርጋቸው የማልችላቸው መንፈሳዊ ነገሮች ማለት ነው። የምሰማቸው ድምፆች አሉ፣ የሚያናግሩኝ ድምፆች አሉ። ሌሊት የሚመጡ በርካታ አይነት ፍጥረቶች አሉ። አንዳንዱ ቶርመንቲንግ ነው፣ አንዳንዱ ደግሞ ይዞኝ ሌላ ዓለም ውስጥ የሚሄድ ነው። ጭንቀት ልብሴ ነው። እንግዲህ ብዙ ነገር ነው ማስብ። የኔ መኖር አሁን ምን ይጠቅማል? ብኖር ደግሞ ብማሪ ሴት ይደርሳለሁ። ይሄን ማን ይገላግለኛል? ምን መፍትሄ አለ? ከዚህ በኋላ ተስፋ በቃ እኔ ምንም ምረባ ሰው አይደለሁም፣ የሚጠቅም ሰው አይደለሁም፣ መፍትሄም የለኝም። ወሰንኩኝ። ለምን ራሴን አላጠፋም ማለት ስሜ በቀለ በዳዳ እባላለሁ። የተወለድኩት በጥንቱ አርሲ ክፍለ ሀገር ይባላል እና ያው አሁንም አርሲ ነው የሚባለው ኦፍ ኮርስ። እና በአርሲ ክፍለ ሀገር ውስጥ ምናልባት ካሰላ ትንሽ ወረድ ብሎ አንድ 47 ኪሎ ሜትር ላይ ያለች ትንሽዬ መንደር ውስጥ ነው የተወለድኩት እና ያደግኩትም በተወሰነ ጊዜ እዛው ነው። ከዛ እንግዲህ የተለያየ ቦታ ተንቀሳቅሻለሁ። አሁን ደግሞ ያለሁት በእርግጥ አሁን ከረንትሊ ራይት ናው በአንድ ዓለም አቀፍ የወንጌል አገልግሎት ውስጥ ግሎባል ዲሳይፕልስ በሚባል የአገልግሎት ንቅናቄ ውስጥ የአፍሪካና መካከለኛ ምስራቅ ሀገሮች ፕሬዝዳንት ሆኜ ነው የማገለግለው። እውነትም ሰፊ ጉዳይ ነው፣ ሰፊ ነገር ነው። ጌታን እኔ ያገኘሁት ለማለት ይቸግረኛል። ግን እግዚአብሔር እኔን ፈልጎ እንዳገኘኝ ግን እርግጠኛ ሆንኩኝ። ምክንያቱም ጌታን ማግኘት በማልችልበት አይነት ሁኔታ ውስጥ ስለነበርኩ ራሱ ጌታ ካላገኘኝ በስተቀር እኔ ጌታን ላገኘው አልችልም። እኔ በቤተሰቤ ማለት በዘራችን እንዳለ ቤተሰባችን የዋቄ ፈታ እምነት ተከታዮች ነበሩ። እኔም ራሴን ሳቅ የዛው እምነት ተከታይ መሆን ነበረብኝ። እንግዲህ ያው ግዴታ ነው ቤተሰቤን ተከትለ መሄድ ማለት ነው። እና በኦሮሞ ባህላዊ ሃይማኖት ወይም በዋቄ ፈታ ልጅ ከተወለደ በኋላ በተወሰኑ ወራቶች ውስጥ እንግዲህ ታልፎ ይሰጣል። ታልፎ የሚሰጠው በቤተሰቡ ሃይማኖት
ባርኮት ለመቀበል ማለት ነው። እና አመቺሳ ይባላል። አመቺሳ ማለት ልጅ ከተወለደ በኋላ ትወስድና ከዘሮችህ ወይም ከፋሚሊህ ባርኮት የሚሰጥ በዛ ሃይማኖት መንፈሳዊ አቅምም ያለው ሰው እንዲባርክ ማለት ነው። ስለዚህ ወስዶ ያስባርኩሃል ማለት ነው። ምን ማለት ነው? በአጭሩ በዛ ሃይማኖት ተከታይ እንድትሆን በዛው ስርዓት ባርኮት ትቀበላለህ ማለት ነው። እና እንግዲህ ወደ አያናዎቹ ወይም ደግሞ ወደ መንፈስ ክልል ውስጥ ትገባለህ ማለት ነው። ከዛ ጊዜ ጀምሮ አያናዎች እንዲገዙ፣ እንዲባርኩ፣ እንዲቆጣጠሩ ያንን አያና ያለው ሰው አንተን ያቅፍና ይባርካል ማለት ነው። እንግዲህ እኔ ራሴን በማላቅበት ሰዓት እንግዲህ ያንን ባርኮት ተቀብያለሁ ማለት ነው። ያ ማለት እንግዲህ በቤተሰቡ በየዓመቱ ወደዛ ቦታ ወደ ተባረክበት ወደዛ ቦታ እየሄድክ ትጸልያለህ፣ መስዋዕት ታቀርባለህ፣ አያናትን ለማመናለህ። እንግዲህ በቤት ውስጥ አቴቴ አለ፣ ጨሌዎች አሉ። ቤተሰብ ያንን ሃይማኖት በገባው ልክ በየወቅቱ በየጊዜው ልመና ያደርጋል ማለት ነው። ልመና ወደ ማን ነው? ወደ አያናዎቹ ነው። እንግዲህ በዛ ሃይማኖት ሰው ጋር የሚደርሰው ወይም እግዚአብሔር ጋር የሚደርሰው በአያናዎቹ በኩል ነው የሚባልበት ስለሆነ የአያናዎቹን ባርኮት መቀበል ግዴታ ነው፣ ወይም ደግሞ የአያኖቹን በረከት መፈለግ ግዴታ ነው። እና ያው ትፈልጋለህ እና እናቴ ይዛኝ ትሄዳለች። ብዙ ጊዜ እዛ ቦታ ላይ አስታውሳለሁ ልጅ ሆኜ እኔን አቅፋኝ፣ አንዳንዴም ደግሞ ትንሽ ካደኩም በኋላ ገና በእግር መሄድ ሲጀምር አልፎ አልፎ እየተሸከሙኝ አልፎ አልፎ ደግሞ እንደዚሁ እንደ ያው እየያዙኝ እንሄዳለን። እና በጣም አስታውሳለሁ አንድ ጊዜ ምናልባት የ5 ዓመት እንደዚህ ሊሆን ይችላል። ያኔ እሮጣለሁ እና በቃ ኤክሳይትድ እዛ ሄደን በቃ ልክ ምን እንደማለት ነው። ያ ቦታ በዓመት አንዴ ነው የሚኬደው እና የአመቺሳው ቦታ ማለት በዓመት አንዴ ነው የሚኬደው። እዛ ሄደ እንደገና ያው ትጸልያለህ፣ ባርኮት ትሰጣል። እንግዲህ አያና ያለው ሰው ይባርካል ማለት ነው። እና በጣም በቃ ማታ ነው ይሄድነው፣ ወደ ምሽት አካባቢ ማታ ነው ይሄድነው። እዛ እንግዲህ ሲጸለይ አድርን ማለት ነው። እንደ ገልማ ነው፣ ወይም ገልማ ማለት እንግዲህ እንደ ቅዱስ ቦታ ተብሎ ስለሚታሰብ ማለት ነው። እዛ አድረን ጠዋት እናቴ ይዛኝ ወደ ቤት ስትሄድ አስታውሳለሁ። እንግዲህ እና እግዚአብሔር ቤት እንደሄድን ያህል ነው የምንቆጥረው፣ እግዚአብሔር ጋር እንደሄድን ነው የምንቆጥረው። እንግዲህ ይሄ ከተመለስን በኋላ በየጊዜው አድባር ላይ እዛው መኖሪያ ቤታችን አካባቢ አለ አድባር የሚባል ቦታ መስዋዕት የሚቀርብበት፣ እዛ ላይ መስዋዕት ይቀርባል። ቦረንትቻው፣ የአቴቴው፣ የጨሌው ከዛ ደግሞ እንግዲህ የተለያዩ ነገሮች ይደረጋሉ። እነዛ መስዋዕቶች ሁሉ እበላለው፣ ካፈላለው፣ እንግዲህ በዓሉን ኢንጆይ ያደርጋለሁ ማለት ነው። እና እዛ ውስጥ ነው ያደግኩት። ይሄንን በየዓመቱ በየወራቱ በየወቅቱ የምናደርገው አምልኮ በአብዛኛው ሁሉም በሚባል ደረጃ ከመንፈሳዊ ዓለም ጋራ የሚደረግ ያው ህብረትና ግንኙነት ነው። ለምሳሌ አቴቴ ሲባል የሴት ወይም ሴቶች ላይ ወይም እናቶች ላይ ያለ መንፈስ ነው፣ አያና ነው። እና ሴቶች ያንን አያና ይለማመናሉ እንዲባርካቸው፣ ልጆች እንዲባርካላቸው፣ ቤቱ እንዲባረክ፣ ፍሬያማ እንዲሆኑ፣ የማጸናቸው ፍሬ እንዲባረክ ሁልጊዜ ያንን ያደርጋሉ። እና ያኔ ደግሞ እኛ ቁጭ ብለን እዛ በቃ ነው በጣም አሪፍ አንድ ምግብ አለ። በጣም ቅንጬ ነው፣ በጣም ቅቤ በጣም ያለው በጣም እና ይናፍቅሃል ብራዘር። እና እሱን በየጊዜው ቶሎ ቶሎ በመጣ ትላለህ። እና ግን ያው መስዋዕቱ የሚቀርበው ለዛ ለአያናው ነው የሚቀርበው እና ለአቴቴ ነው የሚቀርበው። አቴቴ ማለት የሴቶች አያና ማለት ነው። እና እንግዲህ ያንን ፕራክቲስ ለብዙ ያው እኔ ከልጅነቴ ጀምሮ ለማመድ የነበረ ነገር ነው።
እና እንግዲህ በዚሁ መሃል እንዳልኩ የኛ ቤተሰቦቻችን ሌላ ሃይማኖት አናቅም በዚህ ሃይማኖት ውስጥ ነው ያለነው እና የቤተሰቡ ኦልሞስት ግማሹ ኦልሞስት ምንም ሳይሆን ድንገት ይሞታሉ እና እንግዲህ ብዙ ጊዜ ሰዎች ሲሞቱ ድንገት በተሰዎች ከሞቱ ምንድነው ተብሎ ይጠየቃልና አዋቂ ቤት ይኬዳል አያና ቤት ይኬዳል አያንቱ ቤት ይኬዳል የተለያየ አዋቂ ይሄን የሚያውቁ ሰዎች ጋር ይኬዳል ቃሉ ጋር ይኬዳልና እንግዲህ የሚባሉ ብዙ የተለያየ ነገር ስለሆነ የተለያየ በጣም ብዙ ስለሆነ ያንን ለማወቅ ያልተከደበ ቦታ የለም ግን ፋይናል አንድ ቦታ ሄዱ እሱ የኔንም ታሪክ ሁሉ የቀየረ ጉዳይ ነው የሆነው እና ቤተሰቦቻችን እንዳልኩ አርሲ ነው ከአርሲ ባይዘው እንዴት ወደ አርሲ እንደሄድን አልነገርኩም በምንልህ ጊዜ በአያናዎች በመንፈስ ምሪት ነው ወደ አርሲ እንድንሄድ ተደርጎ ወደዛ ቤተሰቦቼ የሄዱት አባቴ ነው የተወለደው እንጂ አያታችን እንደውም እዚህ ሸዋ ነው የተወለደው እና ግማሹ ዘር ፋሚሊያችን እዚህ ሸዋ ውስጥ ነው እና እዚህ ጋር ብዙ ጊዜ ቀድሞ የሞቱ ሰዎችን ጠርቶ የሚያናግሩ ኤኬራ ዱቢፍቱ የሚባል ወይም ደግሞ የሞቱትን ሙታን አናጋሪ ማለት ነው ሙታን የሚያናግሩ ሰዎች አሉ ሙታን አናግረው መረጃ ያገኛሉ እና ብዙ ጊዜ ይሄ ሙታን አናግሮ የሚመጣው መረጃ ከየትኛው መረጃ የተሻለ ነው ተብሎ ይታሰባል ምክንያቱም እነዚህ ሰዎች ምን ተብሎ የሚታሰቡት የኡነተኛ ቦታ ነው ያሉት ዋቃ ጋ ነው ያሉት ከዛ መጥተው ነው መረጃ የሚሰጡት ተብሎ ስለሚታሰብ ያው ዞሮ በየትኛው መንፈሳዊ ዓለም ውስጥ ይሄ የኛ የዋቃ ፈታ ብቻ ሳይሆን በዓለም ዙሪያ ያሉ ትልቅ መንፈሳዊ ንቅናቄዎች ወደዚህ ወደ ሙታን ዓለም ሄደው መረጃ ያመጣሉ እና ማለት ቶፕ ሴክሬቶችን ከዛ ነው የሚያገኙት እና አያታችን ነው የሄደው ቤተሰቦችን ያለቀ ስለሆነ ምን ይሻላል ተብሎ የቤተሰቡን ግራ ስለገባው ሄዶ ይጠይቃልና እኔ እንግዲህ እንደነገርኩ በቀለ በዳዳ ቱሉ ዳዲ ከዛ በቀለ በዳዳ ቱሉ ኦዳ ከዛ ዳዲ አለፍኩት እንደውም ዳዲ ከዛ ኦዳ ከዛ ጃተኒ ነው እና ቱሉ ሄዶ ይጠይቃል የአባቴ አባት ሄዶ ሲጠይቅ የጠየቀው አባቱን ነው የጠየቀው አባቱ ሲመጣ እንግዲህ አባቱ ይምጣ ሌላው ይምጣ እንግዲህ ያው እሱ ኋላ እንነጋገራለን ግን የሞተ ሰው ተጠርቶ ጠሪው እንግዲህ ይጠይቃል እና እናንተ ሁላችሁም ገና ታልቃላችሁ ይለዋል አያታችንን ማለት ነው አያታችን ደንግጠው ኦልሞስት በጣም ፍሪዝ አድርገው ተስፋ ቆርጠው ወደ ቤት ይመለሳሉ እና ይሄን ዜና ቤተሰብ ይናገራሉ ቤተሰቡ እንደገና በጣም ይረበሻል በዛ ጊዜ ወንድ ልጅ ቤት ውስጥ ያለው እኔ ብቻ ነኝ የቀረሁት ትንንሾቹም ሞተው አልቀዋል ትልልቆቹም ያው የሞቱ ኦልሞስት የቤተሰባችን ግማሹ አልቀዋል ምክንያቱ ግን አይታወቅም አንዳንዴ የሚሞቱት በ3 ቀን በሽታ ከዛ ቀጣይ ሟች እንግዲህ ማን እንደሆነ ስለማይታወቅ በተለይ ልጆች ቅርብ ጊዜ ስለሞቱ ፕሮባብሊ እኔ ነኝ የቀረሁት ስለዚህ አባቴ እና ይሄንማ መጀመሪያ መሞከር አለብኝ ብሎ እንደገና ይሄዳል አባቴ ወደዛ ሲሄድ እናቴ ደግሞ ወደ ጠንቋይ ቤት ወደ ውቃቢ ቤት ወደ አዋቂ ቤት የተለያየ ቦታ ትሄዳለች እና እንግዲህ የተለያየ ነገር አድርጉ ይባላል የማይደረግ ነገር የለም የማይደረግ መስዋዕት የለም ይደረጋል ብዙ ነገር ነው የሚደረገው አባቴ ግን መረጃ ለማግኘት ወደዛው ተመልሶ ይሄዳል እዛ ኤኬራ ዱቢፍቱ ጋር ወይም ሙታንን ጠርቶ የሚያናግሩ ሰዎች ጋር ይሄዳልና አባቴ ሄዶ እንግዲህ እኔን ለማዳን ነው ሲጠይቅ አያታችን የጠየቀውን ሳይሆን የሱን አባት ነው የጠየቀው ከዛ እሱ ምን አለው እንግዲህ እናንተ ትክክለኛውን አምልኮ ስለተዋችሁ ነው ይሄ ሁሉ የሆነባችሁ አሁን ትክክለኛውን አምልኮ ማድረግ አለባችሁ ይለዋል ትክክለኛው አምልኮ ምንድነው ሲባል አንደኛ ቤት ሰርታችሁ ገልማ ይባላል ማለትም ይሄ ቅዱስ መስዋዕት የሚቀርብበት ለአያናዎቹ የተለየ ስፍራ ማለት ነው
ስለዚህ ቤት ሰርታችሁ ጫጩ ጨሌዎቹ ወደዛ ቤት ገብተው በዛ ቦታ ደግሞ በየጊዜው መስዋዕት እንድታቀርቡ እንድትለማመኑ አምላካችሁን ተባለ። እንግዲህ በዋቄፈታ ሃይማኖት አያናዎች ብዙ ናቸው። የተለያዩ አያናዎች ናቸው ያሉት። ለምሳሌ ሰው ላይ አያና አለ። እያንዳንዱ ሰው አያና አለው። እያንዳንዱ ሰው የግል ፐርሰናል አያናዎች አሉ። ሰው ሁሉ የሚለምለም ሴቶች አቴቴ ስለምኑ የሴቶች የራሳቸው አያና ነው የሚለምኑት ማለት ነው። የወንዝ ላይ አያና አለ። የጫካ አያና አለ። በየአካባቢው ሃይራርኪካሊ ቴሪቶሪያል የሆኑ አያናዎች አሉ። ማለት ምን ማለት ነው? ፍጥረት ሁሉ በአያና ነው ከእግዚአብሔር ጋራ ከዋቃ ጋር የተገናኘው ተብሎ ስለሚታሰብ እና ኮስሞሎጂውን ስትመለከት ዋቃ ወይም እግዚአብሔር ከዛ ቀጥሎ ያለው አያና ነው። ቀጥሎ ያለው ፍጥረት ነው። ስለዚህ ፍጥረት ሁሉ ላይ አያና ነው የሚገዛው። አያና ይሄንን ፍጥረት ዓለሙን ዩኒቨርሱን አንድ ላይ ሆልድ አድርጎ ይዛል ተብሎ ስለሚታሰብ ይሄ አያና ደግሞ ልዩ ልዩ የኮሚኒቲ መሪዎች ላይ ይሰራል። አንዱ የኮሚኒቲ መሪ ቃሉ ነው። ቃሉ ከእግዚአብሔር ከዋቃ መረጃ ወይም አመራርን በመንፈሳዊ አመራር ተቀብሎ ህዝቡን የሚመራ ነው። ይሄው ቃሉ ደግሞ ለምሳሌ ገዳን አባ ገዳን የሚሾመው እሱ ነው። ቃሉ ነው የሚሾመው። ከዛ በመለስ ደግሞ አያንቶች አሉ። ማለት መንፈሱ ወይም አያና ኖሮባቸው ከዋቃ መረጃ ለኮሚኒቲ የሚያቀብሉ። ከነዚህ ደግሞ በተጨማሪ ሌሎች ደግሞ አሉ። ለምሳሌ ማሊማ የሚባሉ ለምሳሌ ዝናብ የሚያዘንቡ ዝናብ የሚያስቆሙ ሌሎች ደግሞ አሉ። ለምሳሌ ኤከራን የሚያናግሩ ምን ማለት ነው? ይሄ እንደ ጊፍት ነው የሚታየው። እንደ አያና እነሱ ላይ ያለው አያና የሞቱ ሰዎች በዋቄፈታ ሃይማኖት ስቲል ከኛ ጋር እንደሚኖሩ ስቲል የዚህ ኮሚኒቲ አባል እንደሆኑ ነው የሚታሰበው። ለዚህ ኮሚኒቲ እንደሚያስቡ ለኛ ከንሰርን እንደሆኑ እንደሚያስቡ እንደሚጨነቁልን ነው የሚታሰበው። ስለዚህ ከነሱ ጋር ሊንክ የሚያደርግ እንደ መንፈሳዊ ስጦታ የሚታየው ማለት ነው። ምኑና ምኑን አሁን የሚኖረውን ማህበረሰብና የሄደውን ማህበረሰብ የሚያስተሳስር አያና አለ። እሱ አያና ምን ተብሏል? ኤከራ ዱብፍቱ። ስለዚህ ኤከራ ወይም ከዚህ ወደ ሙታን ዓለም የሄደውን ወይም ደግሞ በኦሮምኛ በኬ ዱጋ ማለት የእውነት ቦታ የሄደ አለ። እነዛ ሰዎች እውነትን ያውቃሉ፣ እውነተኞች ናቸው። ላሉ ማህበረሰብ ያጎደሉትን ነገር መናገር ይችላሉ ተብሎ ስለሚታሰብ ማለት ነው። ስለዚህ ይሄ አያና እዚህ ኤከራ ዱብፍቱ ላይ ያለው አያና ስራው ምንድን ነው? አሁን እዚህ ባለውትና በሌሉት መካከል ድልድይ ይሆናል ማለት ነው። ስለዚህ ሄደህ እገሌን ጥራልኝ ስትለው በቃ ይጠራል። ልክ አሁን እስር ቤት ሄደህ አንተ በር ላይ ቆመህ ፖሊሶችን ጠይቀህ እገሌን እፈልጋለሁ ስትል ወደ ውስጥ ሄደው እገሌን ጠርተው አምጥተው በር ላይ እንደሚያናግሩ ልክ እንደዛ ማለት ነው አሰራሩ። እና ማን ላስነሳልህ ነው የሚባለው። በዘይ ዘዳግም 18ም ላይ የተጠቀሰ ነገር አለ አይደለም? በእስራኤላውያን በመጽሐፍ ቅዱስ ሕግ እጅግ የተከለከለና እጅግ ጸያፍ ነው እና ሳኦል አጥፋ እነዚህን ሙታን ሳቢዎችን ሙታን ጠሪዎችን አጥፋ ተብሎ ብዙዎችን አጥፍቶ ግን ራሱ ፌል ሲያደርግ ራሱ ከእግዚአብሔር ጋር ህብረቱ ሲበላሽበት እና መረጃ ሲያጣ ግራ ሲገባው እዚህ አካባቢ ወደዚህ ዓለም ወደ መንፈሳዊ ዓለም መረጃ የሚሰጠኝ ሰው ፈልጋለሁ አለ እና አንዲት ሴት ተፈልጋ ተገኘች። በዛ ጊዜ ሲያጠፉ ያልጠፋች ማለት ነው። እና ሳሙኤል ራሱን ሸፋፍኖ ይቅርታ ሳኦል ራሱን ደብቆ ምክንያቱም ይታወቃል እሱ ከሄደ ሴትዮዋ አጠራለትም። ስለዚህ ማንን አስነሽልኝ አላት? ሳሙኤልን እንግዲህ ሳሙኤል መጥቶ ተናገረ ማለት ያው የመጽሐፍ ቅዱስ ሳሙኤል ነው ማለት አይደለም። ብዙ ጊዜ በመንፈሳዊ ዓለም ውስጥ እንግዲህ ይሄ ነገር ወደ ጌታ ከመጣን በኋላ የገባን ነገር የሚመጡ ሰዎቹ ሳይሆኑ በዛ በሰዎቹ ስም የሚመጡ ከመናፍስት ዓለም የሚላኩ መንፈሳዊ ኃያላን ናቸው። መንፈሳዊ ኤንቲቲስ ናቸው። እና
ስለዚህ አያና ጋር ወይም አያና ያለው ይሄ አያና ይሄ ኤኬራ ዱብፍቱ ሁሉም ሰው ለምሳሌ ሁሉም ቃሉ ይሄን አያደርግም። በቃ ማለት ይሄ እንደ ዩኒክ ጊፍት ነው። ስለዚህ ይሄን ሰው ሄዶ አባቴ ሲጠይቅ አባቴን እንግዲህ ማድረግ የሚችሉ አንድ ነገር ካለ አሁን አምልኳችሁን እንደገና አጠናክሩ ተባለ። እንግዲህ ወደ ከሸዋ ወደ አርሲ ሙቭ ስናደርግ በፊት ጫጩ ቤት ነበረው የራሱ። አሁን ግን መኖሪያ ቤታችን ውስጥ እኛ በምንኖርበት ውስጥ ሳጥን ውስጥ ነው የተቀመጡ ያጫጩ። ጨሌዎቹም ሳጥን ውስጥ የተቀመጡ እዛው ቤት። አሁን ምን እያሉ ነው? ወጣ ብሎ የራሱ ስርዓት ያለው በደንብ አምልኮ የሚደረግበት ቤት ይሰራ ነው። ለዛ ደግሞ አለ እንግዲህ ታሪኩ እዚህ ጋር ነው። ለዛ ደግሞ አንድ ወንድ ልጅ አለ በቤታቸው። በዛ ጊዜ እኔ ብቻ ነኝ። እሱ ነው ይሄንን አምልኮ ስርዓቱን ሁሉ የሚመልሰው፣ ቤተሰቡም ነፃ የሚወጣው፣ ቤተሰቡም ከሞት የሚተርፈው በዚህ መንገድ ነው የሚል መመሪያ ይሰጠዋል። እና አባቴ ይሄን ይዞ ተመለሰ። እጅግ ትልቅ ደስታ ነበር። ለምን? የመትረፍ ተስፋ ስላለ። እንግዲህ አትሞቱም እኔ እንዲህ አድርጉ ስለተባለ። ለኔም በዛ ጊዜ የ7 ዓመት ልጅ ነኝ። እንግዲህ በ7 ዓመቴ ከመንፈሳዊ ዓለም ጋራ ህብረት ማድረግ ጀመርኩ ማለት ነው። እና የመጀመሪያውን በዓል ሲደረግ ከኢሬቻ ነው የጀመርነው። ቤት ተሰራ፣ ዕቃዎች ሁሉ እዛ ቤት ገቡ። እኔን እንግዲህ የቤተሰብ ተወካይ ኢሬቻ መሪ ወይም ደግሞ ምናልባትም ትንሹ ቃሉ ልትል ትችላለህ። እና የመጀመሪያውን ኢሬቻ ስናደርግ በጣም ብዙ ሰው ከ200 ምናምን ሰው ቤተዘመድ ቤት ነው ተሰብስበው ሙሉ ብዙ አይነት እንግዲህ መስዋዕቶችን ይዘን ጊዜው አስታውሳለሁ። ጫጩ ተሸክሜያለሁ። ሴቶች ልብሳቸውን ለብሰዋል። ሰዎች ሁሉ ባህላዊ ልብስ ለብሰዋል። ባህላዊ ሲባል ለዛ ቀን የሚለበስ አይነት ልብስ አለ። እና ደም ይዘን ወንዝ ሄደን ኢሬቻ አድርገን እንግዲህ ኢሬቻ ማለት በዛ ባህላዊ ሃይማኖት ለዋቃ ምስጋና ማቅረብ ማለት እንኳን አኖርከን ስላሰነበትከን እናመሰግናለን፣ ወቅቱም ይሄው ደረሰ፣ ይሄ ወቅት ስላሸጋገርከን እናመሰግናለን፣ ከጨለማው አሁን ወደ ብርሃን ወደ ብራ ከዚህ ከክረምቱ ተሻግረናል። እንግዲህ ወቅታዊው ማከር ብቻ ሳይሆን ለኛ የተለየም በዓል ነው። ምክንያቱም የመትረፍም በዓል ስለሆነ ማለት አምልኮ መሪ ሆንኩ ማለት ነው። አምልኮ መሪ መሆን ብቻ አይደለም፣ ስርዓቱን ያንን ስርዓት ሮብና አርብ በዛ ልክ ቤት ውስጥ ቡና ይፈላል እና እኔ ብቻ ነው የሚገባው እዛ ውስጥ እዛ ቤት ውስጥ ለእኔ ብቻ ነው የሚፈቀደው። እና እነዚህ ዕቃዎች የምነካካው እኔ ብቻ ነኝ። ሳር አረንጓዴ ሳር መጎዝጎዝ አለበት እዛ፣ እኔ ብቻ ነኝ ያንን የማደርገው። እንግዲህ ይሄንን ለስንት ዓመት አረከው ብትለኝ ለ10 ዓመት። እነዚህ 10 ዓመታቶች ለኔ በከፍተኛ ደረጃ ወደ መንፈሳዊ ዓለም የገባሁበት፣ ከመንፈሳዊ ዓለም ጋራ ህብረት የጀመርኩበት፣ ከመንፈሳዊ ዓለም ጋራ ኮኔክሽን የፈጠርኩበት እና አንዳንድ ጊዜ ሊገልጸው ከሚችለው በላይ በአእምሮዬም በነፍሴም በመንፈሴም በቀንም በሌሊትም የሚያልፉ ብዙ ነገሮች አሉ። አንደርስታንድ ላደርጋቸው የማልችላቸው መንፈሳዊ ነገሮች ማለት ነው። የምሰማቸው ድምጾች አሉ፣ የሚያናግሩኝ ድምጾች አሉ። ሌሊት የሚመጡ በርካታ አይነት ፍጥረቶች አሉ። አንዳንዱ ቶርመንቲንግ ነው፣ አንዳንዱ ደግሞ ይዞኝ ሌላ ዓለም ውስጥ የሚሄድ ነው። እንግዲህ ይህንን በቀን በሌሊት እንኳን ብዙ ጊዜ አይነት ነገር ውስጥ ስለማልፍ የ10 ዓመት ኤክስፒሪየንስ መዘርዘር አልችልም። ግን ያ ቤተሰብ ያንን አምልኮ አጠናክሮ ቀጠለ፣ እኔም ደግሞ በመሪነት ቀጠልኩ። ግን የኔ ህይወት ያንን አምልኮ ልምራ እንጂ የኔ ህይወት ግን ከዳርክነስ ወይም ደግሞ ጨለማ ከተባለ ከጨለማ ወደ ጨለማ መኮልክ አለው አይደል? አሁን ለምሳሌ አንዳንድ ጊዜ ገና ሲመሽ 12 ሰዓት ላይ ድንግዝግዝ አለ አይደል?
አይደል? ከዛ ደግሞ ያለ እና ከዛ ከመጀመሪያው የጨለማ ሁኔታ ወደ ድቅድቅ ጨለማ መጓዝ ጀመርኩ ማለት እና የኔን ህይወት አንሰርቴኒቲ ውስጥ መግባት ጀመረ። የማስበው ነገር ቅዠት መሆን ጀመረ። በቀን መቃዠት ጀመርኩ እና እንግዲህ አንዳንድ ጊዜ ፊዚካሊም ይጠራኛል፣ ዞር ስል ምንም የለም እና ስነ ልቦናዬ ኦልሞስት ወደ መቃወስ ሄደ። አይምሮዬን ሁሉ አንዳንዴ ወደማልቆጣጠርበት አይነት ውስጥ ልምምድ ውስጥ መግባት ጀመርኩ እና አንዳንድ ደግሞ ነገሮች አሉ። ለምሳሌ ከዚህ ከስቃዩ አኳያ የሆኑ ሰዎች ይመጡና ይገርፉኛል፣ ይደበድቡኛል፣ ለሊት ማለት ነው እና ስነቃ ምንም ነገር የለም። አንዳንድ ጊዜ ተኝቼ እንዲህ ማያቸው ሰዎች አሉ። በቃ ማት ሰው ነው ማለት ዝም ብዬ ተኝቼ እኮ አይደለም፣ በህልም አይደለም፣ እንደሆኑ ማየው። ይሄ እንግዲህ አገባኝ። አይኔን ጨፍኜ ስከፍትም አሉ እና አንዳንድ ጊዜ መተው እነዛው ማያቸው ሰዎች መተው 20-30 ሆነው እዚህ ጭንቅላቴ ላይ ይቀመጣሉ። ከዛ አንዳንድ ጊዜ ገፍቼ ከራዬ ላይ ማረግም አልችልም፣ መጮህም አልችልም። ከዛ ጀስት እንደ ሰመመን ውስጥ እንደገባ ሰው አይምሬ ያውቃል፣ ግን ሰመመን ውስጥ እንደገባ ሰው ይፈራገጣለሁ። ከዛ አንዳንዴ እጮሃለሁ እና ልክ ይለቁኛል አንዳንድ ጊዜና እንግዲህ ይሄ ለ10 ዓመት አካባቢ ነው የሆነው። አንድ ቦታ ላይ መኖር ማለት ሰፈሪንግ መሆኑ በጣም ግልጽ ሆነ ለኔ እና ወደፊት የሚለው ዴድ ኢንድ ደረስኩ ማለት ለምሳሌ አንዳንድ ጊዜ እየነዳህ ዴድ ኢንድ ይላሉ አይደል? እየነዳህ ስትደርስ መንገዱ በዛ አይሄድም፣ ያፍቱ መመለስ አለብህ እና ልክ እንደ በህይወቴ ዴድ ኢንድ ጋር ደረስኩ ማለት ከዛ በኋላ መንገድ የለም እንደማለት ነው። በቃ ኖ ሆፕ እና ስለዚህ አንድ ጊዜ ሞከርኩ። እናቴ በቃ መከራዬን ስለምታውቅ በጣም በርካታ ሙከራ ይደረጋል። በጣም ብዙ ስለቶች ይሳላሉ እና የኔን ተስፋ መቁረጥ አይተው የተለያየ አዋቂ ቤት፣ የተለያየ ጥንቆላ ቤት ይወስዱኛልና እና አንድ ጊዜ የተሞከረ ነገር በተለይ አስታውሳለሁ። እና አንድ ሰው ያጠምቃል እና ያስለቅቃል፣ ነፃ ያወጣል ተብሎ ተወሰድኩ እና ሰውየው ስሙንም አውቃለሁ እስከዛሬ እና ለ5 ቀን ተጠመቅኩ። ለ5 ቀን የሚያጠምቀኝ ደግሞ ሰው ኦልሞስት በረዶ ሊሆን ትንሽ የቀረው ውሃ በበርሜል ውጭ ያደረ ውርጭ የሆነ ማለት ነው። በዛ 5 ቀን ጠዋት በጭራ እየተገረፍኩ ተጠመቅኩ። ምንም ነገር የለም፣ ኖ ሆፕ። ስመለስ እንደውም ባሰብኝ። ያናደደኛል፣ ተስፋ ቆርጣለሁ፣ ያነጫንጨኛል፣ ሌሊቱን ሰቃይ አድራለሁ። ስለዚህ መኖር ምን ያደርጋል በቃ ከዚህ በኋላ አልኩኝ እና አይ ሪመምበር 9ኛ ክፍል ተማሪ ነኝ። እንግዲህ ወደ 16 ዓመት አካባቢ ነኝ በዛ ጊዜ እና ወሰንኩኝ፣ ለምን ራሴን አላጠፋም አልኩ። ለምን ራሴን አልገልም? ምክንያቱም አሁን ከዚህ በኋላ እንግዲህ የሚታይ ነገር የለም። ይሄው ከቀጠለ ሰፈሪንግ ውስጥ መኖር ነው። እና አንዳንድ ጊዜ ሰዎች ራሳቸውን የሚያጠፉት ወደፊት የሚባል ቀዳዳ ስለማይታይቻቸው፣ ወደፊት ምንም ማየት ካልቻልክ እዚሁ ለምን አያልቅም ትላለህ። እና ከዛ ገመድ ወሰድኩ እና ራሴን ለማጥፋት ከዛ በፊት የረሳኋት ነገር ለ3 ተከታታይ ቀን
ራሴን ያመኛል በአንድ በኩል ብቻ በአንድ በኩል ደግሞ ይነስረኛል ለሶስት ተከታታይ ቀን ከዛ ይሄ ደግሞ ከዛ ከብዙ ሰፈሪንጎቹ መካከልና ደግሞ ነገሩን በጣም አግራቤት ያደረገው ይሄ ነው እና አይ በቃ አሁን I think I must take my life አልኩኝ እንዴት እንደሚደረግም አላውቅም ግን ራሴን መግደል እንዳለብኝ አሁን መንገዱን ስፈልግ ያው ብዙ ጊዜ አላውቅም በዛ ዘመን ሰው ራሱን እንደሚያጠፋም ግን somehow በገመድ ራሴን ይሰቅላለሁ የገመዱን ይዤ ሮጥኩኝ በጣም ብዙ ሰው አብሮኝ የሮጠው actually ከዛ ያዙኝ እና አሰሩኝ ለሶስት ወር 9ኛ ክፍል ተማሪ ሆኜ ለሶስት ወር አስረው አስቀመጡኝ ቤት ውስጥ ራሴን እንዳላጠፋ ማለት ነውና አልፎ የሶስት ወር አልፎ ያያረጉና ሰላም እንዳለኝ ምናምን ካወቁ ይፈቱኛል ደሞ ትንሽ ቀፊቴን አይተው ያስሩኛል ሁኔታዬን አይተው ይፈቱኛል ከዛ ሁኔታዬን አይተው ደግሞ ያስሩኛል እና ሶስተኛ ወር በኋላ በጣም አካዳሚካሊ ጎበዝ ተማሪ ነኝ ትምህርት በጣም ወዳለው ሶስት ወር ታስሬ ያለው በዛ 3 ወር ጊዜ ውስጥ ደግሞ ያው በፊት ትምህርቱ እንኳን ትምህርት ራሴን ለማጥፋት እየወሰንኩ ስለሆነ ለኔ ትምህርት ምንም ማለት አይደለም በዛ ጊዜ ግን በዛ 3 ወር ጊዜ ውስጥ ቤት ውስጥ አስረው ባስቀመጡኝ ጊዜ ያው ቀን ዝም ብዬ ብቻዬን ነው ሙሉ ማሳስብ ነው የሚውለው እና እንግዲህ ብዙ ነገር ነው ማስብ የኔ መኖር አሁን ምን ይጠቅማል ብኖር ደግሞ ብማሪ ሴት ይደርሳሉ ይሄን ማን ይገላግለኛል ምን መፍትሄ አለ ምንም መፍትሄ የለም ስለዚህ አንዳንዴ ደና ሲሆን ተስፋ ይታየኛል ሌላ ጊዜ ደግሞ ጭልም ብሎ ዜሮ ይሆናል በቃ ያው ይባላል አይደለም ሰው ያለ ተስፋ ባገ ተስፋ ሲያልቅ በተለይ ባይዞይ ተስፋ ማለት ሁሉ ነገር አጥተህ ሁሉ ነገር ጠፍቶ ተስፋ ካለ ሰርቫይቭ ታደርጋለህ ተስፋ ማለት ደግሞ ነገ የሆነ ቦታ እደርሳለሁ በቃ ይሄ እንዲህ አደርጋለሁ እንዲህ ሊሆን ይችላል ብለህ የምታስበው ነገር ከሌለ በሩ ዝግ ነው ከዚህ በኋላ መሄድ አልችልም ከዚህ በኋላ ተስፋ በቃ እኔ ምንም ምረባ ሰው አይደለሁም የሚጠቅም ሰው አይደለሁም መፍትሄም የለኝም ብለህ ስታስብ ምንም ይኑርህ በቃ የለህም የጨረስከው ያኔ ነው እና እንግዲህ ልክ ሲፈቱኝ ሲያስሩኝ አንዳንዴ ተስፋዬ ትንሽ ጭላንጭል ይታየኛል ጓደኞቼ የተማሩ ነው የደረጃ ተማሪ ነኝ እሱ ደግሞ አስባለሁ በጨረፍታ እና ከዛ እንደ 3 ወር ውስጥ እንግዲህ somehow ትንሽ ተሻለኝና እነሱም እያዩ በኋላ ልቀቁኝ ትምህርት ቤት ልሂድ አልኳቸው እውነቴን ነው አሉኝ አው ልሂድ ራስ ምንም አታረግም ምንም አላረግ እናቴ በጣም ያው እባክህን አለች ምንም በቃ አላረግም አልኳት ለቀቁ እንግዲህ 9ኛ ክፍል ተማሪ ሆኜ ነውና አለፍኩት ግን መከራው አላቆመም ህመሙ አላቆመም ራስ መታቱ አላቆመም እነዚህ ድምጾች አላቆሙ ተስፋ መቁረጡ አላቆም ኦንና ኦፍ ነኝ በቃ እና እንግዲህ ይሄ ያምልኮቱ ስርዓት ዝም ብለ በስጋ የምትሰራው ነገር አይደለም ማናቸውም በመንፈሳዊ ዓለም ውስጥ የምታቀርበው መስዋዕት ሁሉ ከመንፈሳዊ ዓለም ጋር የተገናኘ ነው ስለዚህ ባቀረብክ ቁጥር መስዋዕት ባቀረብክ ቁጥር ደም ባቀረብክ ቁጥር አቅርቦ የተባለውን የአምልኮ መስዋዕቱን ሪቹዋልሱን ባቀረብክ ቁጥር ኪዳን እያረክን እየገባህ ነው እና እነዚህ መንፈሳዊ ዓለማት ውስጥ ያሉ መንፈሳዊው ደግሞ ያናዎቹ ደግሞ ያው በቃ ኦሬዲ በር ከፍተላቸዋል ኪዳን እያረክ ነው ያገለግልካቸው ነው እነሱ ደግሞ ይመጣሉ ለህይወት ፍሪን በሩ ክፍት ነው ለነሱ ስለዚህ በሩ ክፍት ነው አይምሮዬ ክፍት ነው ልቤ ክፍት ነው ምክንያቱም ለ10 ዓመት እኔ ነኝ መስዋዕት ማቀርብ ግንባር ቀደም ደም ሳር ማር ወተት ይዤ
የትኛውም ቦታ ላይ እያፈሰስን ይሄው ብለን ምናቀርበው እኛ ነን። ስለዚህ እኔ እንግዲህ ይሄ ማለት ምን ማለት ነው? አንተ አሁን ያ መስዋዕት ስታቀርብ ለመንፈሳዊ ዓለም ነው የምታቀርበው። በዋቃ ስም ወይም በእግዚአብሔር ስም በአያናዎቹ በኩል የሚሄድ ነው። እንግዲህ ያ ደግሞ በጣም ግልጽ የሆነ የማብራሪያ ትምህርት ምናምን ባይኖረውም ግን እንዲህ ስታረግ እግዚአብሔር ደስ ይለዋል፣ እንዲህ ስታረግ አምልኮ ነው ተብለ ነው ያው የምታረገው። እና በዛ ላይ ደግሞ ጠንቋይ ቤት፣ አዋቂ ቤት ትሄዳለህ። እንትፍትፍ ይባልልሃል፣ ይጸልይልሃል፣ መገለጥ ይነገርሃል። በሄድክና እነሱ ስር እነዛን ጥያቄ ባቀረብክ ለነሱ የሚያስፈልገው ሁሉ ባቀረብክ ቁጥር ወደ መንፈስ ዓለም እየገባህ ነው። ቢያንስ በሳምንት 3 ቀን ጠንቋይ ቤት ሄዳለሁ። ጠንቋይ ማለት እንግዲህ አሁን ነው እኔ ጠንቋይ ማለት እንግዲህ ምለው እንጂ በዛ ጊዜ ጠንቋይ አትልም። በዛ ጊዜ አዋቂ ቤት ነው የምትለው። አዋቂ ቤቶች ናቸው። አያና አለባቸው፣ መንፈስ አለባቸው፣ መገለጥ ያመጣሉ። ሌሊት አብሬት አድራለ፣ ድቤ ሲድመታ ያድራል፣ ጫት ስቃም ያድራል፣ እዛ አብሬት አድራለ። አስቦ አውዱን የት እንደምታድር በሳምንት 3 ቀን 2 ቀን በጣም ኮመን ነው። በየወቅቱ ደግሞ የቦረንትቻው የአቴቴው የሬቻው የተለያየው እነዚህ መንፈሳዊ መስዋዕቶችን አቅርበህ ዋቃን ወይም ደግሞ አያኖችን የምትለማመንባቸው ደግሞ ሲዝናሎቹ እንዳሉ ናቸው። እንግዲህ ይሄ ያረኩት የምታረገው መንፈሳዊ ስርዓት በሙሉ መንፈሳዊውን ዓለም ወደ አንተ ይስባል። መንፈሳዊ ኃይላት ወደ አንተ ይስባል። ከመንፈሳዊ ዓለም ጋር ነው የምታድረው። ከዛ በኋላ ሌሎቹ ሳይሆን እኔ እንግዲህ ድምፅ መስማት ጀመርኩ ማለት ድምፅ ሰማለሁ። ድምፅ ሰማለሁ። ላይክ አሁን ለምሳሌ የሚያናገረኝ ሰው ከኋላዬ፣ ስሜን ጠርቶ የሚያናገረኝ ሰው ከኋላዬ፣ ተኝቼ ደግሞ ተኝቼ ማለት ገና እንቅልፍ ውስጥ ሳልገባ መጥቶ ከቦኝ 30 40 ሆኖ የሚያናግሩኝ ሰዎች ነው። አንዳንድ ጊዜ ድምፅ ያወራሉ፣ ድምፃቸውን አልሰማም። ለምሳሌ አንዳንድ ጊዜ መጥቶ ይይዙኛል፣ አንዳንድ ጊዜ መጥቶ ይቀመጡብኛል። አንዳንድ ጊዜ በሌሊት በሙሉ ይሄ አይምሮ ሌላ ዓለም ውስጥ ነው የሚያድረው፣ ሌላ ሁኔታ ውስጥ ነው ማድረው። እና እነዚህ እንግዲህ እያንዳንዳቸው መንፈሳዊ ኢንካውንተሮች የኔን ህይወት ወደ ሌላ ጨለማ ዓለም ነው ይዘው የገቡት። የመጨረሻው እና ከባዱ ምለው እንግዲህ ብዙ መከራ አሳልፍ ያለው ብያለሁ አይደል? አንድ ቀን አንድ ሌሊት ከ1 ሰዓት በላይ 30 ሆነው ያዙኝ። እነዚህ 30 ሆነው ማምለጥ አልቻልኩም፣ መጮህ አልቻልኩም። ግን እንፈራገጣለሁ፣ ግን አውቃለሁ። እንግዲህ ይሄ አንዳንድ ሰዎች ሲናገሩ ዱካክ ይላሉ አይደለም? በዚህ ዱካክ አይደለም፣ መንፈሳዊ ተጽዕኖ ነው። የጨለማ ገዢ፣ የጨለማ ኃይላት ተጽዕኖ ነው። የኔ ልዩ የሚያደርገው ምንድነው? እያየኋቸው እንደ ሰዎች ናቸው እኮ ነካቸዋለሁ እኮ እኔ ስነሳ ነው እንጂ በኋላ ማጣው በዛ እንትን እኮ ሰዎች ናቸው፣ እንደ ሰዎች ናቸው። ጉኡዝ ማለት በቃ ጉኡዛን ይመስሉኛል። በቃ ሪል ዓለም ውስጥ እኮ ነው ያለው። እና ከ1 ሰዓት በኋላ እንደምንም ነቃው። 1 ሰዓት ምናምን በኋላ ነቃው ማለት በቃ ጮኩኝ። ኦፍ ኮርስ ለማምለጥ ነው የጮኩት። ከዛ በኋላ ለቀቁኝ ማለት ነው። እንግዲህ እሱ መጨረሻ በህይወቴ መጨረሻው ጨለማ ነበረ። ባይ ዘ ዌይ ብርሃን የመጣው ጌታ የመጣው በማግስቱ ነው። ይሄ ሀፕን ያደረገበት ሁኔታ አንድ ሰው ቤት አድሬ ነው ይሄ ነገር የሆነው። እና የዘመድ ነው፣ የሩቅ ዘመድ ነው። እዛ ቤት ነው ያደርኩት። እና ያዩኛል፣ የምሆነው በሙሉ ከታተላል። ልክ እንደ ነው መብራት አለ። አንድ ክፍል ውስጥ ነው የተኛ ነው ከዛ ሰው ጋር የተለያየ አልጋ ላይ እና ያየኛል። ጠዋት ይሄ ሰው በጌታ አይደለም እንግዲህ ይሄ ሰው ጌታን አቅም እና ግን ወሬ ሰምቷል። እንደዚህ አይነት ይሄ የመንፈስ አሰራር የመንፈስ ይሄ ሁኔታ ጴንጤዎች ናቸው የሚያስለቅቁት ሚል ነገር ሰምተዋልና ልጁን ላከብኝና ጠዋት
ጴንጤ ብትሆን ትድናለህ ብለህ ንገረው አለው ለልጁ ማለት እና ልጁ ሮጦ መጣና ጧት እየሄድኩኝ አባ ጴንጤ ብትሆን ትድናለህ ይልሃል አለኝ። እንግዲህ ረጅም ታሪክ ነው። አንድ ሳምንት ያክል ምንድነው ጴንጤነት እስከዛ ሰዓት ድረስ ጴንጤነትን ሰማለው። ጴንጤነት ያውቃለሁ። ሰዎች በጣም ማይቀበሏቸው ሰዎች ብዙ ነገር ነው የሚባለው ስለነሱ በዛ ጊዜ የት እንደሆነ አላቅም ማን እንደሆነ አላቅም። የጌታ የኢየሱስ ክርስቶስን ስም ሰምቼ አላቅም። እንግዲህ ያኔ ምን ሆነ ከአንድ ሳምንት ምርመራ በኋላ ምንድነው ጴንጤነት ምንድነው የሚያረጉት የሚለውን ነገር ብዙ ካጠና በኋላ ከአንድ ሳምንት በኋላ ጴንጤ የሚባል ቤት ሄድኩ። ለምን? መፍትሄ ፍለጋ፣ ለምን? ጸሎት ፍለጋ። እንግዲህ ያ ራሱን ለማጥፋት አንዴ አይደለም ብዙ ጊዜ የሞከረው 3 ወር የታሰረው ሰው ምንም ብትለው ይሄዳል መፍትሄ ከተባለ ማለት እና ሄድኩኝ። በዛ ጊዜ ይሄ ማወራ በ78 ዓመተ ምህረት ነው በኢትዮጵያ አቆጣጠር። ምናልባት አንተ አልተወለድክም ያኔ እና 78 ዓመተ ምህረት ግንቦት 20 ቀን እዛ ቤት ሄድኩ። ከቀኑ 8 ሰዓት ነው ሄድኩት እና በደርግ ጊዜ ስለነበረ ክርስቲያኖች ተደብቆ ነው የሚጸልዩት። የማያውቁት ያልተፈቀደለት ሰው እነሱ ጉባኤ ላይ አይገኝም፣ ምክንያቱም ሰላይ ሊሆን ስለሚችል። እኔ ግን እንግዲህ አንድ የሚነዳኝ ነገር አለ። አንድ በቃ ማለት ሰዎች ስለ ጴንጤ መጥፎ ነገር ይነግሩኛል፣ እኔ ግን ውስጤ ሂድ ይለኛል። በቃ ሂድ ይለኛል እና ለአንድ ሳምንት ልሂድ እንዲህ ነበረ የቆየሁት። መጨረሻ እንግዲህ አንድ ነገር ብቻ ገፍትሮኝ እንደወሰደኝ ነው ማስበው። ከገባ በኋላ ለምን መጣ አሉኝ። ነገርኳቸው መከራዬን በጥቂቱ። እንግዲህ እዚች ጋር እንግዲህ አንድ ገባኝ ነገር ምንድነው? እንዴት እግዚአብሔር ራሱ ጌታ ከነዛ ሰዎች ጋራ በነዛ ሰዎች በኩል እንዴት እንደመራኝና ራሱ እንዴት ፈልጎ እዚህ ቤት እንዳመጣኝ ነው ማስተውለው። ስለ ጌታ አላውቅም፣ ስለ መንፈስ ቅዱስ አላውቅም፣ ስለ እግዚአብሔር ቃል አላውቅም፣ መጽሐፍ ቅዱስ ከለሩን አላውቅም። ያን ቀን መጽሐፍ ቅዱስ አንድ ትልቅ ጥቁር መጽሐፍ ጠረጴዛ ላይ አለ። መዝሙር ይዘምራል። ተስፋዬ ጋብሰው መዝሙር መሰለኝ ህዝብን አበዛ የሚል መዝሙር ይዘምራል። እነሱ ደግሞ ሊጸልዩ አካባቢ ነው፣ ግን ግራ ገብቷቸዋል። ይሄ ልጅ እንዴት ሊመጣ ቻለ? እና ኋላ እንግዲህ ጠየቁኝ፣ ተናገርኩ። መፍትሄ ፍለጋ እንደመጣው ገባቸው። ከዛ በኋላ እያወሩኝ ራሴን ሳትኩ። ከቀኑ 8 ሰዓት ከምናምን አካባቢ ራሴን ሳትኩ ማለት ነው። እንጸልይ የሚል ድምፅ ብቻ ነው የሰማሁት። ከዛ በኋላ ለ8 ሰዓት የት እንደነበርኩ አላውቅም። ለ8 ሰዓት ተጸለየ፣ አጋንንቱ አለቅም አለ። ለ8 ሰዓት በርግጥ መሃል ኦን እና ኦፍ አይምሮዬን ወደ አይምሮዬ መጣና ተመልሼ ግን ሉዝ አደርጋለሁ። አንዳንዴ የምለፈልፈው ለምን እንደሆነ አይገባኝም፣ ግን እናገራለሁ። ከምሽቱ 4 ሰዓት ላይ ለመጀመሪያ ጊዜ በህይወቴ ከተፈጠርኩ በቀን ጀምሮ ሰምቼው አይቼው ፊል አድርጌው የማላቀው ሰላም በልቤ ውስጥ ፈሰሰ። ልክ ስነቃ አይ ቲንክ ያኔ ነው የዳንኩት። አይ ቲንክ ያኔ ነው ኢየሱስ የገባው። አይ ቲንክ ያኔ ከመናፍስት ዓለም ጭቆና ነፃ ወጣው። አይ ቲንክ ያን ጊዜ መንፈስ ቅዱስ ገባ። አይ ቲንክ አንድ እዛ ቦታ ላይ ልውውጥ ተከናወነ። የጨለማው ዓለም ከኔ ወጥቶ የእግዚአብሔር ብርሃን፣ የእግዚአብሔር ኃይል፣ የእግዚአብሔር ልጅ ኢየሱስ ወደ ልቤ ገባ።
እና የመሰለኝ ሲነቃ የቤቱ ጣራ ሁሉ የተነሳ መሰለኝ። ምክንያቱም በፊት ይሄ ጭንቀቱ፣ ተስፋ መቁረጡ፣ ሄቪነሱ ይዤ ነው የምዞረው። ራሴ ላይ ሁሉ ጊዜ ከባድ አይነት ነገር ነው ያለው። በቃ ራሴ ይከብደኛል፣ ራሱ ሐሳቤ ይከብደኛል። ሁሌ ጭንቀት ይዤ ነው የምዞረው። ጭንቀት ልብሴ ነው። እንገብተዋል። ጭንቀት ልብሴ ነው። ስትሬስ፣ ህመም በቃ ልብሴ ነው። ፓርት ኦፍ ሚ ተለይቶኛ አቁ በቃ በሄድኩበት ከኔ ጋር ናቸው እና ያናድደኛል፣ ያስቆጣኛል። በቃ ይሄ በቃ ፓርት ኦፍ ሚ ሆኖ ነበር። ያን ቀን ግን የሆነ ጨርቅ ነገር ሆኜ ወጣው። የሆነ ጨርቅ ነገር የሆንኩ መሰለኝ። የሆነ የለሰለስኩ ሁሉ መሰለኝ። በቃ የሆነ አካሌ ሁሉ የተቀየረ ነገር መሰለኝ። እና ከሁሉ በላይ ግን የሚገርመኝ ማለት ነው ፊዚካሊ ከሚሰማኝ ነፃነት ባሻገር ሊገልጸው የማልችለው ሰላም በልቤ ውስጥ ይፈሳል። የሆነ በቃ የሚፈስ ነገር አለ። በቃ ኤክስፕሬስ የማደርገው ጆይ አለ። በቃ በልተህ ጠጥተህ የሆነ ነገር አግኝተህ የምትደሰተው አይነት ሳይሆን በአይምሮ ካልኩሌት የማይደረግ ደስታ፣ ጆይ። እንግዲህ አይምሮ የሚያልፍ የክርስቶስ ሰላም የሚለው ያኔ ነው የገባው። በቃ እኔ ነው የገባው እና በቃ ዝለል ሳቅ የሚለኝ ነገር ተስፋዬ ከዜሮ ወደ 100 ገባ። ጌጁ የተስፋ ጌጅ ሞልቶ በቃ እና 4 ሰዓት ይዞኝ ወደማርፍበት ቤት የወሰደኝ ሰው ማለት ከጸለዩልኝ ጸሎትን የመራው ወንድም በኋላም እንግዲህ ክትትል ያደረገኝ ነው ብዙ የረዳኝ ወንድም ቤት የወሰደኝ። ኔክስት ዴይ እንግዲህ ሌላ ዓለም ውስጥ ገባሁ እኔ። ኔክስት ዴይ እኔ ሌላ አገር የቀየርኩ መሰለኝ፣ ከተማ የቀየርኩ መሰለኝ። ሁለንተናዬ በቃ ብራዘር ሊገልጸው የማልችለው ሰላም ይዤ መዞር ጀመርኩ። እንግዲህ ያንን እንደው ግለጸው ብትለኝ ይሄ ቃሉ አሁን ሲናገር እውነት ነው። የእግዚአብሔር ቃል እኮ ከጨለማ ወደሚደነቅ ብርሃን የሚለው እኮ ማለት አሁን ሌሊት እኩለ ሌሊት ሆነ ድንገት ፀሐይ ቢወጣ ማለት ነው። ድንገት በቃ በቃ ከፍተኛ የሆነ ፀሐይ ቢወጣ እንደማለት ነው። በቅጽበታዊ ነው። የኔ ደግሞ እንትን ልዩ የሚያደርገው ምንድን መሰለህ? ቀስ እያለ ምናምን አለ የበራው ቦግ ነው ያለው ተረክ እና ሺፍቱ ልውጡ ሽግግሩ በቃ ልክ መጋረጃው እንዲህ ስትከፍተው ወደ ፀሐይ እንደምትወጣ አይነት ነው ትራንስፈርድ የሆንኩት። እና ያንን ስሜት ሁል ጊዜ ሳስበው በቃ ይገርመኛል። እና በእርግጥ አልተቋረጠም። እና በዛ ደስታ 3 ወር ያህል ቆየው። በቃ አሁን ገባኝ ቤተሰቦቼ ነፃ መውጣት እንዳለባቸው ባይዘው ወደ ቤተሰቦቼ ይሄንን ኢየሱስ ይዤ መሄድ እንደነበረብኝ ገባኝ። በ3 ወሬ ከ2 ወንድሞቼ ላይ አጋንንት ጮህ ወጣ። እንግዲህ በ6 ወር ሁሉም ቤተሰብ ወደ ጌታ መጥተዋል። ኢየሱስ ነፃ አውጪ፣ ጨለማን የሚገፍ ቀንበር የሚሰብር ታሪክ የሚቀይር ጌታ ሆኖ ቤታችን ደመቀ ነው የሚለው። ጌታ ቀየረው። ኤክሰፕት አባታችን በወቅቱ አልተቀበለም እና 1 ዓመት አካባቢ ያህል ነው የታገሰኝ። ከዛ በኋላ ግን 8 ዓመት ከቤት ተባረርኩ። ምክንያቱም ማህበረሰባዊ ጫና ብዙ ነበር። ጴንጤ ሆነ እሱ ነው ጴንጤውነትን ያመጣ ተብሎ ለ8 ዓመት ተባረርኩ። ግን ባይዘው 8 ዓመት ቢባረር እንጂ የውስጥ ደስታ ከምግብ ከምበላው
ሁሉ በልጦ ረሃብ ውስጥ 3 ቀን 2 ቀን እያለፍኩ ይሄ ደስታ ግን ምግብ ነበር። ይሄ ደስታ ግን ጉልበት ነበር እና ያ መከራ ጊዜ ያለፍኩት በዛ የማዳን ደስታ ነው ባይዘው እና 1 ዓመት ያክል በጣም ሰፈር አደረኩ። ግን ጌታ ሰላም ነበረኝ። ምግብ የለም፣ ሰላም ግን አለ። የሚበላ የሚለበስ አልነበረኝም፣ ግን ሰላም እረፍት ነበረኝ። ደስታ ግን ነበረኝ። ሳለቅስ ራሱ በደስታ ነው ማለቅሰው ባይዘው የደስታ ለቅሶ ነበር ማለቅሰው። አዎ ያጣሁት ነገር አለ። ልብስ የለኝም፣ የሚበላ ነገር የለኝም፣ ግን ውስጤ ግን ተራራ ነው። ልቤ ተራራ ነው። ይሄ የማይናድ የደስታ ተራራ አለ። ሆፕ አለ። በቃ ግዙፍ ነገር አለ በልቤ ውስጥ። ያጣሁት በጣም ትንሽ ነገር ነው። መብላት፣ የሚበላ፣ የሚጠጣ ነገር ነው ያጣሁት። ኦፍ ኮርስ በዛ ሰዓት ከበቃ የ11ኛ ክፍል ተማሪ ሆነህ ትምህርት ቤት ደብተር የለኝም፣ ዩኒፎርም የለኝም፣ በየጊዜው ያባርሩኛል። ግን አጥቼ ወጥቼ ሳለቅስ ራሱ እንባዬ ደስታ ይቀላቀለ ነው ባይዘው አላለም። ይሄ ተስፋ እንደሌለው ሰው ማለቅሰው እንዴት የለኝም ይሄ እንዴት ላድርግ ብዬ ሳለቅስ ድሮ ከነበረኝ ጋራ ተስፋ ከሌለው እንባ ጋራ ራስን ከማጥፋት ጋራ የማይገናኝ ነው። እንግዲህ እኔ ጌታ ከምን እንዳወጣኝ ልተርከው ቃላቶች ያጥሩኛል። መንፈስ ቅዱስን ጋር ኢንካውንተር ያረኩበት ምናልባትም አሁንም እሱ እንዴት እንዳገኘኝ ልበልና እኔና እናቴ ጌታን በመቀበል አይ ቲንክ የ6 ወር እንደዚህ ልዩነት አለን። እኔ መጀመሪያ ተቀበልኩ፣ እሷ እንግዲህ ጌታ እኔን አገኘኝ። በኋላ እሷ እንግዲህ የራሱ ረጅም ታሪክ አለው ወደ እሷ ስመጣ ማለት ነውና ጌታን ካገኘች ጌታ ካገኛት በኋላ እሷም ዲሊቨርድ ሆነች። እንግዲህ በጣም ከፍተኛ በሞትና በሕይወት መካከል ሆና ነው ጌታ ያገኛት እሷን እና በሚራክል ሄዳለች። ኢየሱስ ነፃ ወጣት። እሷ ዋና የቤቱን ጨሌ የ4 ትውልድ ጨሌ ይዛ የምትሄድ ነች። በጣም ጋድ ፊሪንግ ነች። ስፒሪቶችን ትፈራለች፣ አያናዎችን ትፈራለች። በሳምንት 2-3 ጊዜ አዋቂ ቤት ትሄዳለች። እንግዲህ ሁሉ ባርኮት ፍለጋ ጥበቃ ማለት ነው። እና ከዛ የሷም ድቅድቅ ጨለማ ነው። ከዛ ድቅድቅ ጨለማ ከዳነች በኋላ ይገርማል። የጌታ ስራ እኮ መንፈስ ቅዱስ እሷን ነካት ከኔ ቀድሞ እና ቤት እኔና እሷ አብረን እንጸልያለን እና እየጸለይን እሷ ፊዚካሊ ትንቀጠቀጣለች እና ሼክ ታረጋለች እና ምንድን ነው ብዬ እኔም ግራ ገብቶኛል። እንግዲህ ልብ በል ገና የወራት ክርስቲያኖች ነን። እሺ እኔ ከሷ 6 ወር ይሄ ሁሉ ጊዜ በ6 ወር ነው፣ ግን እሷ አይ ቲንክ ገና 1 ወር 2 ወር አካባቢ ነውና እና እንደዚህ ያንቀጠቅጣታል እና ምንም አላልኩም። በኋላ ጸሎቱን ስንጨርስ እንዲህ አለችኝ፣ እኔ እንጃ ያቺ ነገር ነው የምትለው። ያቺ ነገር ማለት እንግዲህ ስፒሪቷ ማለት ነው፣ እነዚህ ክፉ መንፈስ ማለት። ያቺ ነገር ሳትመለስብኝ አትቀርም አለች። ምን ነው አልኳት። እኔ ስጸልይ እኮ ሰውነቴ ይንቀጠቀጣል፣ እኔ ምንም ሳላደርግ ሰውነቴ በቃ ሼክ ያደርጋል አለች። እንግዲህ እናቴ ተማሪ ሰው አይደለችም እና እኔም መጽሐፍ ቅዱስ አላቅም። ገና ማቀው ዮሐንስ 3 የገባኝ ዮሐንስ 3:16 ብቻ ነው። በቃ ኢየሱስ አዳኝ ነው የሚለው ነው የገባኝ፣ ሌላ ነገር አላቅም። እና ከዛ በቃ እኔም አዘንኩ በቃ እንዴት ተመለሰባት ብዬ እና ከዛ በኋላ ግን እስቲ እንጸልይ አልኳት። በቃ እንግዲህ እኔ
ከዛ በፊት አጋንንት ማስወጣት ጀምሬያለሁ። ሌላ ልምምድ የለኝም። አጋንንት ግን አስወጣለሁ። በኢየሱስ ክርስቶስ ስም ብዬ ይጮህበታለሁ። ጮህ ይወጣል። በቃ ተንበርከኪ በቃ ብዬ በጌታ በኢየሱስ ክርስቶስ ስም አልኩኝና እጄን ስጭን ያ የሚያንቀጠቅጣት ነገር ማንቀጥቀጡ ሌላ ነገር ሆነ። በቃ ሰውነቷ ከራሷ እስከ እግሯ ድረስ በቃ ሼክ አደረገችና የሆነ ቋንቋ ተናገረች። እኔ አጋንንት ነው መሰለኝ። የሆነ ቋንቋ ስትለቀው ያ ቋንቋ እኔን ራሴን እንዴት ባረከኝ መሰለኝ። መቃወም አቆምኩኝና ማልቀስ ጀመርኩ እና ከዛ በቃ ደስ አለኝ። ከዛ እናቴን መንፈስ ቅዱስ ነው መሰለኝ አልኳት። መንፈስ ቅዱስ ነው መሰለኝ አልኳት። እንግዲህ በኋላ ደግሞ ከዛ ከነቃም በኋላ ትንሽዬ ቅናት ያዘችኝ። እኔ እንዴት ቀደመችኝ ብዬ ማለት ነው። ግን እግዚአብሔር አዋቂ ነውና መጀመሪያ እሷን አገኛትና ከዛ እኔ ውስጥ ምን ከተተ መሰለኝ ፍለጋ በቃ እንዲጸልይ። ከዛ ትንሽ ቅር አለኝ ማለት እኔ የቀደምኩት እኔ ነኝ እሷ ጋር እንዲህ ቀደም ብሎ መጣ ብዬ ትንሽ እንትን አልኩ። ግን ጋይታ መለመን ጀመርኩ። በቃ ለኔም ስጠኝ እና እንደውም አስታውሳለሁ አንድ በጣም ፈኒ ስቶሪ one of the funniest story in my life I did። ገና እንግዲህ ልብ በል የወራት ክርስትና ነው። እሺ ያስተማረን የለም ጸሎት ብቻ ነው ያለው በዛ ጊዜና አንድ ጸሎት ላይ አሁን ከክትትል ወደ ጉባኤ አስገብተውኛልና ጉባኤው አንድ 10 ምናምን ሰው ይሆናል። ሲጸልዩ እኔ ብቻ ነኝ በልሳን የማልናገረው። ሁሉም በልሳን ይጸልያል። ሁሉም ጸልይ። ከዛ በጊዜው የመሰለኝ ዝም ብለህ ፈጥረህ የምትናገር ነው የመሰለኝ እና እኔም እንትን አልኩኝ የሆነ ነገር አልኩኝ እና ፕሮግራም የመራው ሰው ገባውና ልሳን ያልተሰጣችሁ እንዳትናገሩ አቁሙ አለ። ደንግጬ አቆምኩኝ ማለት ነው። ሙከራ አድርጌያለሁ ማለት አንተ የምትሰራው ነገር ነው ይመስለኝ እና እንግዲህ ያ ምን ውስጥ ከተተኝ ጌታ ሆይ እኔን መቼ ነው የምትነካኝ? መቼ ነው የምትሰጠኝ? መቼ ነው የምትጎበኘኝ? ይሄም ማወራህ 78 ዓመተ ምህረት ማለቂያ አካባቢ ነው ያገኘሁት። እንግዲህ አይ ቲንክ 79 መጀመሪያ አካባቢ ነው። 78 መጨረሻ 79 መጀመሪያ አካባቢ ነው። ያኔ ጀመርኩኝ መጸለይ ጀመርኩ። በሳምንት 3 ቀን እየጾምኩ መጸለይ ጀመርኩ። ምንም የለም። በሳምንት 3 ቀን ጾማለሁ። ምንም የለም ብራዘር። እና አንዳንድ ጊዜ ሰዎች በዚህ እኔ ባለፍኩበት ልምምድ እስከ መጨረሻ ካልሄዱ እንትን ሊሉ ይችላሉ። ይሄ ስጦታ ለኔ አይደለም ለሌላ ነው ብለው ወደዛ ሊሄዱ ይችላሉ። በደንብ ስማኝ። 79ን ጸለይኩ፣ 80 ጸለይኩ፣ ምንም የለም። አመት በ80 ዓመተ ምህረት የለም። 81 ላይ አንድ ቀን ከዕለታት አንድ ቀን የመንፈስ ቅዱስ ሙላት ነበረ። አንድ ቦታ ላይ አሰላ። በዛ ጊዜ ቤተክርስቲያን ዝግ ስለሆነ ሁሉም ህንጻዎቹ ዝግ ስለነበሩ ስለሌለ በዛ ጊዜ ሉትራን ክፍት ነበረ። አሰላ አርዱ አካባቢ ሉትራን ክፍት ነው። እዛ ይጸለይ ነበረ። በዛ ቀን ብዙ ሰው በመንፈስ ቅዱስ ሙላት ተጎበኘን። ያን ቀን እኔ ምን ልበልህ እንግዲህ ሌላ ታሪክ ሆነ። እንደገና
ያን ቀን ጌታን ኢየሱስን ያገኘሁበት ቀን የነበረው ደስታ አሁን ደግሞ ተመልሶ እዚህ ቦታ ላይ በሚሊዮን ተባዝቶ በቃ ከዛ ወደ አየር ላይ ወጣው። በቃ የተንሳፈፍኩ መሰለኝ። አይ ቲንክ ዘልዬ ጣራም ሳልነካ አልቀር እና ፊዚካሊ ብዙ አይነት ነገር ነው የሆነው። እንግዲህ ምን ልበል አሁን አንዳንዱ ላይመች ይችላል። በወቅቱ ግን ሰዓቴም ሁሉ ተሰብሯል። ሰዓት ነበረችኝና ሰዓቴም ተሰብሯል። ምክንያቱም ልጅነቱም አለ እሳቱም አለ። ሪሊ እሳቱ ወረደብኝ በተለየ መንገድ እና በልሳን መናገር ጀመርኩኝ። ምናልባትም አይ ቲንክ ለሁለት ሰዓት ለሶስት ሰዓት ከዛ ተመልሼ the whole night በልሳን ስናገር አደርኩ። ደግሞ ማስተውለው ልሳኑ አንድ አይነት አይደለም። በቃ ከሆነ ደቂቃ በኋላ ሌላ ልሳን፣ ከሆነ ደቂቃ በኋላ ሌላ ልሳን፣ ከሆነ ደቂቃ በኋላ ሌላ ልሳን እንዲሁ ሲቃጠል አደርኩ ነው የምልህ። ከዛ በኋላስ ዩኒቨርሲቲ ገባው 82 እሳቱ አብሮኝ ነው ዩኒቨርሲቲ ገባው እና አንድ ጊዜ ከማስታወሳቸው በጣም አስገናቂ ነገር መካከል በቃ ያገኘሁትን ሰው ሁሉ መንፈስ ቅዱስ መሙላት አለባችሁ ነው የምላቸው። እና ሁለት ተማሪዎች ይሄ ምልህ አሁን 82 ዓመተ ምህረት ነው ባህር ዳር ዩኒቨርሲቲ ነው እና ዶርሜ ይዣቸው ሄድኩ። ዶርሜ ይዣቸው ገባውና እጄን ጫንኩባቸው። ሁለቱም በመንፈስ ቅዱስ ተሞሉ። ልብ በል በዛ ጊዜ ክርስትና እንትን አይደለም፣ ፈቃድ አልተሰጠውም። ተደብቀን በዶርም በተለያየ ጊዜ ነው በመንገድ ነው የምናመልከው። ሁለቱም መንፈስ ቅዱስ ተሞሉ። በልሳን ለቀቁ። ያዝኩኝ የሁለቱንም አፍ ያዝኩኝ። ምክንያቱም ኢሚዲየትሊ ፖሊስ መጥቶ ሊይዘን ስለሚችል ማለት ነው። ከዛ በቃ አፋቸውን ይዤ እንደምንም በቃ እዛ ውስጣቸው አፍነው ከዛ በኋላ ያ ነገር እንግዲህ በእውነት ቀጠለ። ብዙ ሰዎች መንፈስ ቅዱስ ይሞላሉ፣ ብዙ ሰዎች ከበሽታ ይፈወሳሉ። ብዙ ሚራክልስ በህይወቴ አይቻለሁ። በ84 ወደ ጎንደር አካባቢ ተመደብኩ አስተማሪ ሆኜ። እንግዲህ ሁለት ዓመት አስተምሬያለሁ። ሁለቱም ቦታዎች ላይ የመንፈስ ቅዱስን ስራ ማለት እኔ አሁን በህይወቴ ያላየኋቸው ነገሮች ተአምር የሚባለውን ማለት ይሄ ተፈጥሮ መቀየር ነው አይደል? ተአምር ብዙ ጊዜ ከተአምር ውጪ ሁሉንም የጸጋ ስጦታዎች ሲያልፉ ሲገለጡ አይቻለሁ። ሽባው ተተርትሯል፣ ካንሰርስ ተፈውሰዋል፣ የተለያየ አይነት ዲፎርሚቲ ያለባቸው ሰዎች ጌታ እንትን አድርገዋል። በእነዛ ሁለት ቦታዎች ላይ በተወሰነ ወራት ነው ቤተክርስቲያን ፕላንት ያደረኩት። ኦልሞስት ሁሉም በሚራክልስ ማለት ነው፣ በድንቅ ተአምራት። አም ሶሪ ይሄ ሚራክል የሚለው በኮንቴክስት ነውና ግን በቃ ከሰው አቅም ውጪ የሆኑ ሰው ሊፈውሳቸው የማይችል ማለት ነውና ማሳውሳቸው ደግሞ እንደዚህ የመንፈስ ቅዱስ መቀጣጠል ውስጥ በጣም ስለነበርኩኝ 10ኛ ክፍል ለምሳሌ 10ኛ ክፍል ተማሪዎችን አስተምር ነበርና የመጀመሪያው ዓመት 84 አካባቢ ጨርሻለሁ አካባቢ the whole night ጸልይ አድሬ ክላስ ገባለሁ። the whole night ምጸልየው ደግሞ ማቆም ስለማልችል ነው። በቃ ማቆም አልችልም። ሰዓቱ መቼ እንዳለቀ ሁሉ አይገባኝም። ባይዘው በመንፈስ ሆነህ በእግዚአብሔር ፊት ስትቀርብ ሰዓት አታውቅም እና በቃ ጠዋት ይነጋል። አንዳንዴ 11 ሰዓት 12 ሰዓት ይሆናል። በቃ ከዛ በኋላ ተጣጥቤ ለፍሼ እና መንገድ ላይ አብሮኝ የሚሄድ ሰው አለ አስተማሪና እረሳውና በልሳን እለቃለሁ። እየሄድን ማለት ነው። ምን አልክ ይለኛል። ደንግጬ አይ ምንም አላልኩም ብለዋል። እና እሱ ነገር ክላስ ውስጥም በጣም በርካታ ጊዜ ይሄ ለሾው ኦፍ አይደለም፣ ይሄ በቃ ይውልኝ ምናምን ሳይሆን የት እንዳለው ጸሎት ያለው ይመስለኛል።
እና በቃ በልሳን ክላስ ውስጥ ይለቅና ልክ ተማሪዎቹ አያት ያደርጉ ድንግጥ ብዬ እንትን እላለሁ እና ሁልጊዜ እና አንድ ቀን እንደዛ እየሆነ አንድ አጋንንት ጮኸ ክላስ ውስጥ። እዛው ነው ያስወጣሁት። ምን ማድረግ አይቻልም። እና እንደዛ አይነት መንፈሳዊ ግለት መንፈሳዊ ንቅናቄ በህይወቴ ውስጥ ራሱ አሳለፈው። በጣም ብዙ ሰዎች ነፃ ወጣ፣ ብዙ ሰዎች ዳኑ፣ ከእስራታቸው ተፈቱ። ያልተፈወሰውን አይነት በሽተኛ መዘርዘር አልችልም። እኔ እግዚአብሔር ለክብሩ አድርጎታልና መንፈስ ቅዱስ የሰራውን ስራ ዝርዝሬ ሊጨርሰው አልችልም። መንፈስ ቅዱስ ወደኛ ሲመጣ ጌታ ኢየሱስ እንደተናገረው አንዱ ትልቁ የኛ የማንነታችን አካል ወይም የጌታ የሆነው የማንነታችን አካል በመንፈስ ቅዱስ ስር ቁጥጥር ስር የዋለው ነው። መንፈስ ቅዱስ እንደ ጳራቅላጦስ ወይም ደግሞ እንደ አጽናኝ፣ እንደ ኮምፎርተር፣ እንደ መሪ፣ እንደ አስተማሪ ነው አንተ ውስጥ ያለው እና በግሌ በመንፈስ በመሆንበት ጊዜ ባይዘወይ እጅግ በርካታ የሆኑ ትምህርቶችን፣ መረዳቶችን፣ መረዳቶች ለምሳሌ አንዳንድ ጊዜ በከተማው እየሆነ ያለውን ነገር ጌታ ይናገረኛል። የመንፈስ አሰራር ያለበትን አካባቢ ቦታ ጌታ ይጠቁመኛል። ለምሳሌ እዚህ ቦታ እንዲህ ያለ የሚል ድምፅ እሰማለሁ እና እየጸለይኩ መንፈስ ቅዱስ የሆነ ቦታ ይወስደኛል፣ የሆነ ሰው ጋር ይወስደኛል፣ የሆነ የሰው ህይወት ውስጥ ይወስደኛል፣ የሆነ ነገር ያመጣል እና መንፈስ ቅዱስ የሚመራው፣ የሚነዳው፣ የሚያስተምረው፣ የሚገስጸው፣ የሚያስተካክለው፣ የሚያርመው ነው የምትሆነው እና ባይዘወይ በመንፈስ ይሄ መመራት መነዳት የሚባለው የመጀመሪያው ስራው ነው። አክቹአሊ እኛን ለሌላ ከማድረጋችን በፊት የኔን ህይወት መንፈስ ነው ጋይድ የሚያደርገው፣ በቃ ሾፌር ነው ማለት ነው እና ስለዚህ በህይወቴ ውስጥ የግሌን ጉዳይ፣ የግሌን ነገር፣ የውስጤን ነገር፣ የጓዳይን ነገር በቃ በአንተ ውስጠኛ ያሉ ነገሮችን ሁሉ የምትረዳበት፣ ራስን የምታቅበት ማለት ነው። ራስን ማን አንተ የምትለውን ስለ ራሲ ያለህን ነገር የምትረዳበት ማለት ነው እና ለምሳሌ አንዱ በቃ መንፈስ ቅዱስ ካረጋቸው ብዙ በርካታ ነገሮች ይሄ የዓመታት ስለሆነ ሁሉ መዘርዘር አልችልም እና አንድ ጊዜ እኔና ጌታ ብቻ ብዬ ኦፍኮርስ ሌላ ሰውም ነበረ ገባን ጾም ጸሎት ለ5 ቀን እና ብዙ ጊዜ እንደዚህ አይነቱ ነገር እለማመዳለሁ። ምክንያቱም በቃ በግል ከጌታ ጋር ማጥፋት፣ በግል ጌታ መስማት፣ በግል ከጌታ ተምረህ ህይወትህን መምራት ብቻ ሳይሆን ህይወትህ ምሳሌ ለማድረግ ማለት ነውና በዛ ጊዜ በርግጥ ወደ ፉል ታይም ወይም ጊዜን ለመስጠት በማስብበት ጊዜ ነው 5 ቀን ገባሁና ልክ ይሄ ኢሳይያስ 6 ላይ ኢሳይያስ ራሱን አየ አይደል? አየሁት እግዚአብሔር ይላል፣ በኋላ ግን ራሱን አየ። ባይዘው የመጀመሪያው ነገር በህይወቴ ውስጥ ራሴን ነው የምታየው እና ራሴን አየሁ እና ራሴን ሳይ አሁን እኔ ነኝ ጌታን የማገለግለው፣ እኔ ነኝ አሁን ለጌታ ሙሉ ጊዜ የምሰጠው፣ እኔ ለጌታ አሁን እመጥናለሁ ወይ? እና መጀመሪያው በቃ የምታገኘው መገለጥ የሚሰጥ መገለጥ ስለ ራሴ ነው። በጸጋ ብቻ የሆንክ እንደሆንክ፣ ያለ ጌታ ምን አይነት ሚዝረብል እንደሆንክ አይ ቲንክ እንደዛ አይነቱ ኢንካውንተር ይሄ እንደዛ ራስን የማግኘት
ምን ያህል ጌታ ራሱ ምን ያህል እንደሚያስፈልግህ እኮ የምታውቀው ራሴ ምን ያህል ራቁታም እንደው ምን ያህል ደካማ እንደሆንክ ሲገባ ነው። እርዳታ ፈላጊ መሆን የሚገባ መንፈስ ቅዱስ ሲያስተምር ብቻ። በህይወቴ አንዱ ያየሁት እሱ ነው። ይሄ ለራስ ማንነት መሞት፣ ጨርሰ መሞት፣ ህይወትን ወደ መስቀሉ ማምጣት። መስቀል የሚጣፍጠው በመንፈስ ስትሆን ብቻ ነው። ምክንያቱም መስቀል አንተ ራስህ አንተነትህ አልቆ ኢየሱስ ጌታ የሚሆንበት ቦታ ነው። ጌታ በህይወት ለሚያሳልፈው ነገር አሜን የምትልበት ነው። መንፈስ ቅዱስ ካረዳ አሜን ማለት አትችልም። ኮምፕሌንት ታረጋለህ፣ ለማስለወጥ ትጸልያለህ፣ የማይለወጠው ነገር ሁላ እና ጊዜ ታባክናለህ። ታይም ነው የምታባክነው። ግርግዳ በመግፋት ማይገፋውን ነገር በመግፋት ጊዜ ታጥፋለህ። እና ብዙዎቼ ኢንካውንተሮቼ በግሌ መንፈስ ቅዱስ እኔን ትክክለኛ ሰው እንዲሆን፣ ንስሐ እንዲገባ፣ ጌታ ላይ እንዲደገፍ፣ ከብዙ ነገር ውስጥ እንዲወጣ፣ እንዲሰበሰብ አላለ የእርማት አገልግሎት፣ የለውጥ አገልግሎት እና ራሴን እንድንቅ። ይሄ ራስን መናቅ ማለት በደንብ ማስተዋል ያስፈልገናል። ራስን መናቅ ማለት ሰልፍ ኮንፊደንስን ማጣት ማለት አይደለም። ራስን መናቅ ማለት አንተ ያለ ጌታ ማትረባ መሆን ማወቅ ማለት ነው። ምንድነው አንተ ጌታ ካረዳ፣ ምንድነው አንተ ጌታ ባንተ ካልሰራ ማለት እንዳትቀላቅል እኛና ጌታ ሰራን ሳይሆን ጌታ ሰራው እንድትል አንተን መቀነስ አለብህ። እና ምስክር አለኝ አብሮኝ የነበረ ሰው እኔ ሙሉ ጊዜ አልሰጥም አልኩት። ለምን እኔ ቆሻሻ ሰው ነኝ አልኩት። እኔ አሁን ይሄን ግሎሪየስ ጌታ እንዴት መጥነዋለሁ አልኩ። የሚገርምህ ከዛች 5 ቀን ጸሎት በኋላ ነው 10 ቀን ነው አክቹዋሊ 10 ቀን ነው። ከ10 ቀን ጾም ጸሎት በኋላ ሌላ 5 ቀን ከፊታችን አለ የጳጉሜ ጸሎት። እዛ ጆይን አረግን። ይሄንን በቃ ሙሉ ጊዜን ልሰጥም ላልሰጥም ይችላል ብዬ በቃ ማለት ጌታን ከፍ አረኩት። እኔ ራሴን በቃ somehow ወደ ቦታው ወሰድኩት እና የጌታ ሐሳብ ስቲል ያው ያኔ ለካ እንደዛ ለኔ ራሴን መግለጡ ሊያግዘኝ ፈልጎ እንጂ ሊተወኝ ፈልገው አይደለም። እና 5 ቀን ጾም ጸሎቱን ጆይን አረግን ጳጉሜ። 5ኛ ቀን ላይ እኔ መሪ ነበርኩ። ፕሮግራሙን መራው እኔ ነበርኩ። የሚገርምህ ጌታ እንትን ሊረዳኝ ፈልጎ ነው። ከዛ በኋላ በቃ ብቻ ትንሽ ሞቅም ብሎኛል። ልብ በል 10 ቀን ጾም ጸሎት እዛኛው ቆይተን እዚህኛው 5 ቀን 15ኛ ቀናችን ነው ጾም ጸሎት። እና ያው ከጌታ ጋር ስታሳልፍ ጊዜ ስታጠፋ እግዚአብሔር መነቀል ያለበትን ከውስጥ እየነቀለ አንተን ነው የሚሰራው። ባይዘው አንተን የምትሰራው ፈረጆቹን ይላል ሞር ኦፍ ሌስ ኦፍ ሚ ሞር ኦፍ ዩ የሚሉት ነገር አላቸውና አላይዛ ወርድ ማለት ጌታው በቃ አንተ ሁሉ እንድትቆጣጠር፣ አንተ ሁሉ እንድትገዛ፣ እኔ በቃ ስፍራዬን ቀንሰው አሳንሰው፣ እኔ ላንስ አንተ ልትልቅ ይገባል የሚለው እኮ እውነት ሲገባ መንፈሳዊ ዓለም ውስጥ ስትገባ ከጌታ ጋር እንደዛ ስትሆን የምትሆነው እሱ ነው። ሌስ ኦፍ ዩ ሞር ኦፍ ጋድ፣ እኔ ላንስ አንተ ልትልቅ ይገባል የሚለው በቃ እውነተኛው ስታንድ ነው። መንፈስ የሚሰራው እሱን ነው ባይዘው እና ልክ እዛ ላይ ጸሎት ነው፣ በመንፈስ ነው መቃተተው እና መድረክ ላይ ቆምኩኝና ዛሬ ለመንፈስ ቅዱስ ሙላት ነው ምን ጸልየው ዛሬ በዓለ 50 ይሆናል አልኩ። እውነትም በጣም ብዙ ሰዎች በመንፈስ ቅዱስ ተሞሉ። ብዙ ሰዎች በጣም ብዙ ሰዎች በመንፈስ ቅዱስ ተሞሉ። ብዙ ሰዎች በልሳን ተናገሩ። እና ይሄን ያመጣሁበት አንድ መጨረሻ ነገር እቺ ልነግርህ ነው። እና አንዲት ልጅ በመንፈስ ቅዱስ ያልተሞላች ለብዙ ጊዜ ደግሞ ፈልጋ ተጸልዮላት በቃ እንደው ያልተቀበለች በቃ ያን ቀን ኦልሞስት እሷ ብቻ ነች መሰለኝ መጣችና ገነት ትባላለች። ገነት
እያለቀሰች መጣችና ምን ነው ገኒ ስላት እኔ እኮ በቃ ጌታ እኔ እንጀራ ልጅ ነኝ እንዴ ዛሬም እኮ በቃ እኔ አልተወለውም አለች። አይዞሽ ገኒ የጌታ እኮ ጊዜ አለው ብዬ እንዲያቀፋ አድርጌ እንደዚህ ያረብ በልሳን ታታታታታ አታረግም መሰለ እኔ አልጸለይኩላትም። እንዲህ ነው የተገናኘው። መንፈስ ቅዱስ በውስጤ ምን አመጣ? እንደ ሜሴጅም ነገር ነው። ገና እጠቀምብሃለሁ አይነት ነገር ሰማሁ። አሃ ጌታ ለካ እንዲህም ይሰራል። ተነካክተን መንፈስ ቅዱስ ከተሞላች ከዛ በፊት እንግዲህ እንዳልኩ ብዙ ነገር ጌታ አድርጓል። አሁን እኔ ወደ ጌታ በተጠጋ ቁጥር ጌታን ፈራሁት እንጂ ጌታ ከዛ በፊት በአገልግሎቴ ብዙ ተአምራቶች ብዙ ነገሮች ሆነዋል እና ከዚህ ጸሎት በኋላ እቺ ግን ትንሽ ምልክት ሆነችና ጌታ ነው የሚሰራው። ብዙ ሰዎች መንፈስ ቅዱስ ተሞልተው ከአስም በሽታ ተገላግለዋል። ብዙ ሰዎች ጌታን ኢንካውንተር አድርገዋል። እንግዲህ ከዛ በኋላ ማለት ነው እና ብዙ ጊዜ በቃ እዛ የገባሁበት ቦታ ላይ የጌታ መገኘት በቃ እኔም ፊል አደርጋለሁ፣ ሰዎችን ፊል አደርጋለሁ። እሱ የኔን ነገር ሁሌ ይቀይረዋል በቃ እና እዛ ቦታ ላይ ጌታ ከፍ ሲል አይቻለሁ እና እንግዲህ ከሁሉ በላይ እግዚአብሔር መንፈስ ቅዱስ እኔ ውስጥ እኔን ራሴን ወደ መስቀል ዓለም ወደ መስቀሉ እንዲያስጠጋኝ መንፈስ ቅዱስ ብዙ አግዞኛል። ብዙ ንስሐ እንዲበዛልኝ አድርጎ በራሴ ተስፋ እንዲቆርጥ ወደ ራሴ እንዳላይ እኔ አሁን ብዙ ጊዜ ሳገለግል በጣም ብዙ ጊዜ አገለግላለሁ። እንግዲህ እንደ ተማረ ሰው መጽሐፍ ቅዱስ ትምህርት እንደሄደ እንደሚያስተምር ሰው ብዙ መረጃ ጭንቅላት ውስጥ አለ አይደለም። እኔ ግን ብዙ ጊዜ በመንፈስ ቅዱስ ራሴን ነው ማዘጋጀው። ሆሊ ስፒሪት ልቤን መንፈሴን እንዲያጸዳው። እቃው ከተስተካከለ አንተ የሚሰራው ጌታ ነው። መልእክቱ ከጌታ ዘንድ ይመጣል እና አንዱ ትልቁ ነገር የመንፈስ ቅዱስ በህይወቴ እንግዲህ በግሌ ከእሱ ጋር ሳሳልፍ በቀለን ሲረዳው በቀለን ከበቀለ እጅ ሲያድነው አይቻለሁ። መንፈስ ቅዱስ እኔን በህይወቴ ከሰራቸው ነገሮች አንዱ አመራሩ ነው። አመራሩ ዋው ባይዘው ወይ በሮሜ ምዕራፍ 8 ቁጥር 14 15 በመንፈስ የሚመሩ እነዚህ የእግዚአብሔር ልጆች ይባላሉና አንዱና ዋነኛው በመንፈስ የመመራቱ ጉዳይ የልጅነታችን ጉዳይ የልጅነታችን ዋናው ክፍል ነው። ልጅ ማለት ለአባቱ የሚታዘዝ ማለት ነው። መታዘዝ ደግሞ የሚቻለው ሲገባና ለመታዘዝ አቅም ስታገኝ ነው። አሁን ብዙ ጊዜ ክርስትና ማለት መታዘዝ ነው። ልክ ነው፣ በጣም እውነት ነው። ማታዘዝ ከሆነ እኮ ክርስቲያን አይደለም። እውነት ለመናገር ግን ለመታዘዝ እኮ ምን ይፈልጋል? አቅም ይፈልጋል፣ ጉልበት ይፈልጋል። እና መንፈስ ቅዱስ እኔን ከደህንነቴ ቀጥሎ ዋና ስራው እኔን መምራት ነው። ምን ማለት መሰለ? በመንፈስ ስትሆን እየመረጥክ አትኖርም። በመንፈስ ስትሆን እንደ ዝንብ በተከፈተ ቀዳዳ ሁሉ አትገባ አለ። ዝንብ አይደለ አሁን ቀዳዳ ሲያገኝ ወተትም ውስጥ ውሃም ውስጥ ጥልቅ የሚለው። በመንፈስ የሚመራ ሰው ክፍት ነገር ሁሉ ውስጥ አይገባም። የእግዚአብሔር ልጅ ነው፣ እየተመራ ነው። ክፍት በር ሁሉ ለሱ አይደለም። እና የእግዚአብሔር ልጅ ስትሆን በመንፈስ ስትመራ ኦፖርቹኒስት አትሆንም። እድል ምናምን አይሰራም። አንተ ጋር ምሪት ነው የሚሰራው። በሰው እድሌ ምናምን ይላል። ኖ እድል የሚባል ነገር የለም። አሁን አንዳንድ ሰዎች የሚያስተምሩን ስለ ኦፖርቹኒቲ ነው። ኦፖርቹኒስት ከሆንክ በቃ አጋጣሚዎችን የመጠቀም
ማለት መንፈስን አትሰማም ማለት ነው። መንፈስን የምትሰማ ከሆነ ግን እግዚአብሔር ላንተ ያለው ከአጋጣሚዎቹ በላይ ነው። ከአጋጣሚዎቹ በላይ ነው። እና አንድ የተወሰኑ ነገር ላንሳ እንዴት እንደመራኝ። ለምሳሌ ከብዙዎቹ ሶስቱን ልንገርህ የህይወቴ ወሳኝ ዳይሬክሽኖች ማለት ነው። አንደኛው በ2006 በፈረንጆች አቆጣጠር ነው ማወራ። በ2006 በፈረንጆች አቆጣጠር አንድ ስነ መለኮት ትምህርት ቤት አስተማሪ ነበርኩ እና አንድ ቀን መንፈስ ቅዱስ እንደዚህ ይለኛል፣ ሄድና ያንን ሰውዬ ያናግረው ይለኛል። ያ ሰውዬ ከአሜሪካ ነገር የመጣ ነጭ ሰው ነው። ከኮንጎ መጥቶ እኛ ጋር አንዳንድ ነገር ሰርቶ ለማለፍ ነው የመጣው እና ብዙ ሰዎች መጥቶ ያገኙታል። እኔ ደግሞ እንደነገርኩ እንደዚህ አይነት የሆነ ግርግር ቦታ ብዙ እንትን አይደለም፣ ጌታ ያለኝን ነው ማረገው እና ከዛ ብዙ ሰዎች ሄዶ ስለሚያገኙት ጠፈፈኝ። መንፈስ ቅዱስ ሂድና አግኘው ይለኛል። አንደኛ ቀን እንትን አልኩ። ሁለተኛ ቀን ግን ሂድና አግኘው አለኝ። እሺ ጌታው ብዬ ሄጄ ራሴን አስተዋወቅኩት። ቁጭ አልን፣ ትንሽ አወራን። ምንድን ነው ያለኝ፣ ማን ነህ ምናምን አለኝ። ጠየቀኝ፣ ነገርኩት። እዚህ ትምህርት ቤት አስተማሪ ነኝ። ግራጁዌት ያደረኩት 2 ዓመት በፊት ነው እና የትምህርት እድል እንደዚህ እየፈለኩ ነው፣ ተጻጽፌ ያለሁኝ እና ያለው እንግዲህ ያለው ወደፊት ያለውን ነገር በሙሉ አወራንና ማላውቀው ነገር ቢኖር ያ ሰው ማስተርስ ዲግሪን ለመማር ያመለከትኩበት ትምህርት ቤት የቀድሞ የድሮ ፕሬዝዳንት የነበረ ነው። ከዛም ነው የመጣው እና እንዲህ እዛ ትምህርት ቤት ተጻጽፌ ያለሁኝ እና ብዬ ያው እንደ መረጃ ነው የሰጠሁት። ከዛ ምን አለኝ ሰውየው፣ እዛ ነኝ አላለኝም፣ ምንም አላለኝም። በቃ ጸልይልሃለሁ፣ ፕሮሚስ ምንም አላረግም፣ ግን እስቲ በቃ I'll get back to you አለኝ። ነሐሴ ነው ይሄ የሆነው። መስከረም ላይ ከትምህርት ቤቱ ጋር ተነጋግሮ ጨርሶ ተቀበሉት፣ እኔ ገንዘቡን እሸፍናለሁ ብሎ ሰፕተምበር ላይ I-20 ተላከልኝ። ዲሰምበር ላይ ማስተርሴን ለመስራት ወደ አሜሪካ ነገር ተጓዝኩ። አሜሪካ ነገር 2 ዓመት ተኩል ቆየው። ማስተርሴን በኒው ቴስተመንት ስታዲስ ላይ ጨረስኩ። ትምህርቱን ሲጨርስ ወደ $15,000 ዕዳ ነበረብኝ። በ2009 የነበረው ይሄ የኢኮኖሚክ እንትን ችግር ስለነበረ እኔ ምን አለኝ፣ ምንም ችግር የለም አንተ እኔ እሸፍነዋለሁ አለኝ። $42,000 ከፍሎ በግል ያስተማረኝ ሰው ጋር መንፈስ ቅዱስ አገናኘኝ። ሄድና አግኘው። ያቺ ነች። ከጨረስኩ በኋላ ሌላ ሁለተኛ የመንፈስ ቅዱስ ምሪት ከመጨረሴ በፊት ብዙ ሰዎች አሜሪካ ነገር እንዲቀር ያው ሐሳቤ ያቀርቡልኛልና እኔም ደግሞ እንደ ሰው ምንም እንኳን ጌታ ምንም ባይናገረኝም እንደ ሰው በቀር ደስታ እንደሚኖረኝ ያው የታወቀ ነው። ማንም ሰው እንደሚመኘው ሰው አይደለም እና አንዳንድ ሰዎችም ኮሚኒኬት አድርገውኛልና እንግዲህ እዛ ቦታ ላይ ስትራግል ላይ ነበርኩኝ። በአይምሮዬ ልቅር ወይስ ልምጣ የሚለው ማለት ነው። በዛ አጋጣሚ 4 በሮች ተከፈቱ። አንዳንድ ጊዜ ይሄንን ነገር ስናገር ብዙ ጊዜ ለአንዳንድ ሰዎች ተከፈቱብኝ ነው የሚለው። 4 በሮች ተከፈቱብኝ ናግባ ብለው ማለት ነው። አንደኛው አንድ ጥቁር አሜሪካዊ የቢሾፕነትን እንዳውም እንትን ይሄ ከኔ ጋር ቢሾፕ ሆነ ታገለግላለህ በሪሊጂየስ ወርከርስ እኔ አፕላይ ላድርግልህ አለኝ። አንድ ነጭ ቤተክርስቲያን
አንድ ቀን እነሱ ጋር ሳገለግል በጣም የመንፈስ ቅዱስ ስራ ነበረ። አንድ ሴት ከካንሰር ተፈወሰች። እነሱ ደግሞ አንድ አመትኛ እዚህ ቸርች አገልግል ከዛ በኋላ የኢትዮጵያዊ ቸርቾች እንድትከፍት እናግዛለን። ያ ጊዜ ከኔ ጋር የሚያገለግሉ የተወሰኑ ሰዎች ነበሩ፣ አብሮኝ ያሉ ኢትዮጵያን ነበሩ። አንደኛው መጣና ደሞዜን እኔ ከቨር አደርጋለሁ ለምን እነዚህ ወደ ቸርች አትቀይርም አለ። ለፒኤችዲ አፕላይ አድርጌ ነበር። አንድ ትምህርት ቤት 50% ስኮላርሺፕ ሰጡኝ። ኦልሞስት መሄድ ይችላል። አራቱም በሮች ፊቴ ገጭ አሉ። አሁን መጸለይ ነበረብኝ። ጌታ ያስለመደኝ ነገር አለ እና ስጸልይ መንፈስ ቅዱስ በጣም ግልጽ አድርጎ ወደ ኢትዮጵያ ተመለስ አለ። እውነት ለመናገር ተፈትኛለሁ፣ ግን ግልጽ ነበር የጌታ ድምጽ። መንፈስ ቅዱስን ድምጽ እንዴት አውቃለሁ ለሚሉ ሰዎች እኔ የምሰጠው መልስ አንዳንዴ አሁን አንድ በጣም የምታውቀው ወዳጄ ወይም እናቴ ብትደውልልህ ማነሽ ትላታለህ? አትላት። አሁን ባለቤቴ ብትደውል አውቃለሁ። ለምን በማይታወቅ ቁጥር አትደውልም? የጌታን ድምጽ የመንፈሱን ድምጽ ስትለማመድ ግልጽ ነው። ተመለስ። ምኞት ነበረኝ፣ ሐሳብ ነበረኝ፣ እቅድ ነበረኝ፣ ሰውም ግፊት ነበረበት። አይ በቃ ይቅርብኝ ብዬ ተመለስኩ። ተመልሼ 2 ዓመት በስነ መለኮት ትምህርት ቤት ደብረ ዘይት እየተመላለስኩ ማስተማር ጀመርኩ። መንፈስ ቅዱስ 2 ዓመት ካስተማርኩ በኋላ እንደገና መጣ። ላሳጥረው እንግዲህ ለምን እንደመለሰኝ አላወቅኩም። አሁን ግን ላቅ ነው። ከ2 ዓመት በኋላ ምን አለኝ? በ15 ቀን ውስጥ ስልክ ይደወልልሃል። ከኔ ነው። አሁን እኔ በሩን ከፍቻለሁ አለ። በጣም ጥርት ያለ ነው እና ያው ጸልያለሁ። አንዳንድ ጊዜ ያው መንፈስ ቅዱስ ያ ጊዜ ስረዳ ረጅም ጊዜ ትቆያለህ ከጌታ ጋር። መንፈስ ቅዱስ አቅም ሲሰጥህ ለወራት ለሳምንታት በቃ ጸልያለህ በመንፈሱ ላይ እና በ12ኛ ቀን ስልክ ተደወለልኝ። ስልኩ አሁን ከማገለግልበት ከግሎባል ዲሳይፕልስ እንግዲህ ላለፉት 18 ዓመት በዚህ አገልግሎት ውስጥ እሱ መርቶኝ ነው የገባሁት። አሜሪካን ሀገር እንደማንኛውም ሰው ቀርቼ እንደማንኛውም ሰው መኖር እንደማንኛውም ሰው ማገልገል እችላለሁ። በዛው አንዳንድ ጊዜ አገልግሎት ሁሉ እግዚአብሔር እኛን ያሰማራበት ላይሆን ይችላል። አገልግሎት ነው፣ ግን እኛን እግዚአብሔር ያሰማራበት ቦታ ግን ያ ቦታ ላይሆን ይችላል። እና አንዱ የገባኝ ነገር ቢኖር ምንም ቢሆን አገልግሎትም ቢሆን እንኳን እግዚአብሔር ሊመራ ይገባል። መንፈስ ቅዱስ ሲመራ እዛ ካንተ ጋር ይሆናል። ዛሬ ያን ጊዜ ወደ 6 ሀገር ነው ሲመራ የነበረው። አሁን ዛሬ ወደ 40 ምናምን ሀገሮች እመራለሁ። ብዙ ሰዎችን ለወንጌል ስራ እናነሳሳለን። ሰፊ የእርሻ የመከር በር ጌታ ከፈተልኝ። ከዛ ባይመልሰኝ ኖሮ ምናልባት ምን ሊሆን ይችላል። እና መንፈስ ቅዱስ ለኔ መሪዬ ነው። ኢንቲሜት የቅርብ የሚያቅልኝ የተከፈተውን ዘግቶ ያልተከፈተውን በር የሚከፍትልኝ ያለውን ዘግቶ የሌለውን የሚፈጥርልኝ እና በህይወቴ ከደህንነቴ እኔን ከማዳኑ ቀጥሎ አመራሩ ያስደንቀኛል። እኔ ራሴ መምራት እንደማልችል ገብቶኛል።
በቃ አሜሪካ ላከኝ እሱ ነው፣ ተመለስ ያለኝ እሱ ነው፣ እዚህ ትሄዳለህ ያለኝ እሱ ነው። እና ይመራል ልጆቹ ያንዳንዱ። ይሄ እንግዲህ ትልልቁ ነገር ነው ባይዘው በየቀኑ ትናንሹ አሁን በቃ እዚህ ጋር አትሂድ፣ ይሄን አትናገር፣ እንደዚህ አትስራ፣ እዚህ ጋር አስተካክል የሚሉ እነዚህ ድምጾች ሞኝነቶች ሳይሆኑ በቃ መንፈሳዊነት ሪል ነው፣ ህይወት ሪል ነው፣ መሪነቱ ሪል ነው። አንድ ቀን ራስን መርተህ ልትውል አትችልም። አንተ በምትመራው በምታውቀው እውቀት ነው። እሱ ደግሞ በዘላለማዊ እቅዱ ነው የሚመራ። ከፊት ምን እንዳለ የሚያውቀው እሱ ነው። የሚገጥም ምን ያለው እሱ ነው። አንተ አገር ሰላም ነው ብለህ ነው የምትንቀሳቀሰው፣ ግን ያለውን ነገር ማን ነው የሚያውቀው? ለእኔ መንፈስ ቅዱስ ጂፒኤስ ነው። ኦነስት የህይወት ጂፒኤስ ነው። የኑሮ ጂፒኤስ ነው። የትዳር ጂፒኤስ ነው። የአገልግሎት ጂፒኤስ ነው። እና በህይወቴ ለምሳሌ አሁን ብዙ ጊዜ የፈውስ አገልግሎት አንዳንድ ጊዜ ያው መንፈስ በፈለገ ጊዜ ያልፋል። የሚሰጠኝ ምልክቶች አሉ። አሁን ኦክቶበር አካባቢ አሜሪካ ነገር አንድ ቦታ ነበር ከብዙዎቹ አንዱ እና ልክ ገና ወደ መድረክ ለመሄድ የኔ ጊዜ ሆኖ ለመስበክ ትንሽ ደቂቃ ሲቀር እዚህ ቀኙን ግራ እግሬ ላይ አንድ ትልቅ ፔን ያልፋል። አንድ ሰው አለ በዚህ ጋር አሁን ሰፈር እያደረገ ያለ ምንም አይነት የቃል አገልግሎት ሳልሰጥ መድረክ ወጥቼ አንድ ሰው አሁን በዚህ ፔን ውስጥ ያለ ሰው አለ። እኔን ይሰማኛል እኮ አየ ዳይሬክት እዛ ችግር ላይ ያ ሰው ማለት። እነዚህ ደግሞ ሆኖ እህቶች እየተነጋገሩ ልክ ይገባሉ። በጣም እያመማት እግዚአብሔር ፈወሳት እና በኋላ ልክ አገልግሎቱን ሲጨርስ መጣ። እኔ ነኝ ለዚህ እያመመኝ የመጣሁት አሁን ነፃ ነኝ አለች። ማለት መሪ ነው። በምን አይነት ምንም ቀመር የለውም። እና አንዳንድ ጊዜ የሚሰጠኝ ምልክቶች ማለት ያለ መንፈስ ቅዱስ ምን ማድረግ ይችላል ይላል። የቀን ስራ ብቻ ሳይሆን ጨለማ ነው። ባይዘው በቃ ድንግዝግዝ ውስጥ ገብተህ በቃ መንገድ የሌለው ህይወት ማለት ነው። ያለ መንፈስ ቅዱስ ማለት መንገድ የሌለው ኑሮ ማለት ነው። በመላምት ማለት መላምት በመንፈስ ቅዱስ የማይመሩ ሰዎች በመላምት ነው የሚኖሩት። እና እግዚአብሔር ለልጆቹ ግን የሰጠው ህይወት ብርቅ ህይወት ነው። በመንፈስ ቃላት የለኝም። ኢየሱስ ለኔ ህይወት ነው። እኔ ጨርሼ ነበር። እኔ ጨርሻለሁ ማለት ካለቀ ነገር ነው ኢየሱስ ያወጣኝ እና ለኔ ህይወት ኢየሱስ ከአእምሮዬ በላይ ነው። የኖርዌይ ሁሉ የኢየሱስ ነው። አሁን ያለው ሁሉ የኢየሱስ ነው። ቃላት የለኝም። ኢየሱስን ኢየሱስ ህይወት ነው። ኢየሱስ ግራ መጋባቴን፣ ሞቴን፣ ጨለማዬን፣ ታሪኬን ሁሉ የያዘ ጌታ ነው። ያን ሁሉ አስወግዶ ወደ መንግስቱ መጨመሩ እኔን ነፃ ማውጣት ብቻ አይደለም፣ ማይገባኝ የአገልግሎት መድረክ ከሱ ጋር እንዲሆን ማይገባኝ ነው ሁሉ ያደረገልኝ። ከሆነልኝ ነገር ሁሉ አንዱም ለኔ ክሌም ማድረገው አይደለም። የሱ ነው፣ ከሱ ነው፣ ለሱ ነው።